ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ማቴዎስ ምዕራፍ 25 ቁጥር 31 እስከ 46። መልካም። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች አበላንህስ? ወይስ ተጠምተህ አይተን መች አጠጣንህ? እንግዳ ሆነህስ አይተን መች ተቀበልንህ? ወይስ ታርዘህ አይተን መች አለበስንህ? ወይስ ታመህ ወይስ ታስረህ አይተን መች ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለብሳችሁኝምና፣ ታምሜ ታስሬም አልጠይቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መች አይተን አላገለገልንህም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ይሄ የእግዚአብሔር ቃል ነው። እኛ ግን የክርስቶስ ልብ አለን ተብሎ በቃልህ ተጽፏል። ጌታ ሆይ ባክህ ጌታ እግዚአብሔር ሆይ በዚህ ምሽት በቃልህ ኃይል በመንፈስህ ኃይል ተዳፍኖ እንኳን ከሆነ ያንን ያንተን ልብ እንደገና እንድትገልጠው በውስጣችን እንጸልያለን። ጌታ ሆይ የሚራራውን የሚወደውን ምሕረት የሚያደርገውን በኃጢአተኞችና በጻድቃን ላይ ፀሐዩን የሚያወጣውን ቸር የሆነውን ደግ የሆነውን ያንን ልብ መልስልን ጌታ እግዚአብሔር ሆይ። እንደዘመርነው ፍቅርህን በጣም በብዙ አይተናል። ፍቅርህ ለእኛ ኢንፎርሜሽን ብቻ ሳይሆን በመንፈስ ቅዱስ በልባችን ውስጥ ፈሷል። ዳግም ስንወለድ አይተናል፣ ቀምሰናል። ጌታ እግዚአብሔር ሌክቸር አያስፈልገንም። በአንተ የተወደድን ህዝብ ነን። ይቅርታህን አይተናል፣ ምህረትህን አይተናል። ራቁታችንን ስንሆን ጸጋን አልብሰህናል፣ እስራታችንን በጥሰኸዋል። ታመን ነበርን፣ ፈውሰህናል። ያልተደረገልን ምንም የለም። ጌታ ሆይ እንደ መልካም መስተዋት እባክህ አርገን፣ የሚያንጸባርቅ መልሶ የሚሰጥ ጌታ እግዚአብሔር የሚምር ልብን ሪስቶር እንድታደርግልን እጸልያለሁ። እነኚህ ቃላት በጣም ከባድ ናቸው። መንፈስህ እንዲያበራልን እጸልያለሁ። ጌታ ሆይ እኔን እንድትጠቀምብኝ ጌታ እግዚአብሔር ሆይ እጸልያለሁ። የህዝብ ልብ የተከፈተ እንዲሆን ላስት ዊክ እንደሰማነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ተብሎ እንደተጻፈ የሚሰማ ጆሮ እንድትሰጠን፣ የሚያስተውል ልብ እንድትሰጠን እጸልያለሁ። እናመሰግንሃለን። እዚህ ስላለው ህዝብህ አመሰግንሃለሁ።
እናመሰግንሃለን ስለ ቴክኖሎጂ ጌታ እግዚአብሔር። ኦንላይን ደግሞ አብረውን ጸጋ የሚካፈሉ ብዙዎች አሉ። ስለ እነርሱም እናመሰግንሃለን። ሁላችንን በመንፈስ ኃይል በቃል ጉልበት እንድታገኘን እንድትይዘን ጌታ ሆይ እንድትይዘን ጌታ ሆይ እንደው ማፈር ቢሆን እንኳን በፊት ማፈር እንዲሆንልን፣ መመለስ ቢሆን በፊት መመለስ እንዲሆንልን፣ አንድ ቀን በፍርድ ከምንያዝ አሁን በቃልህ እንድንያዝ ጌታ ሆይ እስራኤልን እንዳልከው ሌባ በተያዘ ጊዜ እንደሚያፍር እንዲሁ ያፍራሉ ተብሎ እንደተጻፈ በእሱ ይሻለናል ጌታ ሆይ እሱ ይሻለናልና በቃልህ እንድንገኝ እንጸልያለን። ያችን ትሁት ልብ ፍጠርልን ጌታ ሆይ። ጊዜያችን የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ከዓመት በዓል መልስ ስራ ገብታችሁ ምናምን መሰላችሁ አሁን ያው ነው ዓርብ ላስት ዊክ ፌሽታ ላይ ስለነበር እንደዛ እንዳይሆን በጣም መጠንቀቅ በጣም ያስፈልጋል። የመንፈስ ቅዱስ ነገር በዓመት አንዴ እንዳይሆን በወር አንዴ እንዳይሆን ተቀጣጥሎ የሚቀር ነገር እግዚአብሔር ያርግልን። ሁልጊዜ ጉባኤያችን እንደዛው ከጉባኤያችን በላይ ፐርሰናል ላይፋችን ልክ እንደዛው እንደተቀጣጠለ እንዲቀር። ምክንያቱም እኛ በዓመት አንድ ጊዜ እንደዛ የምናደርገው ትንሽ ለመለኮስ ነው እንጂ በቃ ነዷል ደግሞ እስከሚቀጥለው ወር ወይ እስከሚቀጥለው ዓመት ድረስ ከሆነ በጣም እንዴት ዓመት ሙሉ ሰው ይቆያል በመንፈስ ቅዱስ ሳይረሰርስ? እና አደራችሁን በቃ ይቀጣጣል። አሜን ሁልጊዜ እና አይኖ ዓርብ መጽሐፍ ቅዱስ እንደዚህ ለመማር ነው የምንመጣው፣ በመንፈስ ነው የምንማረው። አንደርስታንድ ፎከሱ ትምህርት እንደሆነ ግን ቅዳሜ አለ ጸሎት 8 ሰዓት ጀምሮ ጸሎት አለ። we really want የጰራቅሊጦስ ስፒሪት በጣም እንዲቀጥል ነው በእውነት የልባችን ጥማት እና ቅዳሜ እየመጣን እንድንጸልይ ላይክ በአንተ ያለውን ያንን ጸጋ ስጦታ እኮ አነሳሳው አቀጣጥለው ይላል። እፍ በለው ነው ሊትራሊ። ልክ እሳት እንትን ሲሆን ቀዝቀዝ ሲል እፍ እንደምንለው ሁልጊዜ እፍ እያልን የምንለኩሰው እንዲሆን በጣም ያስፈልጋል። ላስት ዊክ የዘነጋሁት ምናልባት ዓመታዊ ካላንደር ላይ ስኬጁል ማድረግ የምትፈልጉ እና የምትወዱ ትኖሩ እንደሆነ ኦር ምናልባት ውጭ ሀገር ያላችሁና የሚቀጥለው ዓመት እናንተ ጋር ብመጣ ደስ ይለኝ ይሆናል የምትሉ ከሆነ የሚቀጥለው ዓመት የጰራቅሊጦስ በዓል የሚሆነው በአበሻ እሁዱ የሚሆነው ዋናው በዓል የሚሆነው ግንቦት 23 ነው 2018 እግዚአብሔር ቢፈቅድ ማለት ነው። በ23 ይሆናል። ስለዚህ ጉባኤያችን ከግንቦት 17 ሰኞ ጀምሮ እስከ 23 የሚቀጥል ብሎክ ማለት ነው። በቃ ካሁኑ ብሎክ ለጓደኛም ለእንትንም ብሎክ ማድረግ የምትወዱ ከሆነ ማለት በፈረንጅ አቆጣጠር ሜይ 25 እንጀምርና ሜይ 31 እንጨርሳለን ማለት ነው። ቀጠሮ ይዘናል። እግዚአብሔር የዛ ሰው ይበለን ማለት ይለናል እንደ እግዚአብሔር ፈቃድ። ከሄድንም ምንም ችግር የለም። በቃ እኛ ምን አገባን? በመንፈስ ቅዱስ እንሞላ ምናምን ማንልባት ምድር እንሄዳለን። ኦልሬዲ በጉ ብርሃኗ የሆነ ካልሄድን ግን እንገናኛለን እዚሁ ለማለት ነው። ናው ማቴዎስ 25 የመጨረሻው ሴክሽን ነው ይሄ። ተመስገን ነው። በአንድ በኩል ጨረስናቸው እነኚህ 24 እና 25 የተባሉ ደስ የሚሉ ማለት ነው። የሚከብዱ ግን ደስ የሚሉ ቁጥር 31 ጀምሮ ሲነበብ የሰማነው እስከ ቁጥር 46 ድረስ ነው። የመጨረሻ ሴክሽን ነው። በነገራችን ላይ ከዚህ ቀጥሎ በቃ እንደገና ወደ ናሬቲቭ ነው የምንሄደው። ከምዕራፍ 26 27 እና 28 የመጨረሻው የጌታችን የሕማማቱ ሰሞን የስቅለቱ ሰሞን እና ሞቱና ትንሣኤውን ነው የምናየው። አንድ 3 ምዕራፎች ነው የሚቀሩን። በቃ እየጨረስን ነው ማለት ነው። ከጫካው እየወጣን ነው። አንዱ የመጨረሻው ፍሮንት ይሄ ስለሆነ ዛሬ የምናጠቃልልበት ቀን ነው። ፎከሳችን ምዕራፍ 25 ቁጥር 31 ጀምሮ እስከ ቁጥር 46 ድረስ ያለ ነው። ስለ መጨረሻው ዘመን ስለሆነ ትንሽ ምዕራፍ 25 የመጨረሻውን ሴክሽን ከማየታችን በፊት እንዲያያዝልን ሰሞኑን ስላልተገናኘን በዓል ጰራቅሊጦስ ስለነበረ ትንሽ ነገሮችን ማያያዝ በጣም ጥሩ ነው። ምዕራፍ 24 እና ምዕራፍ 25 ላይ ዋናው ፎከስ ምን እንደሆነ ትንሽ ለማያያዝ ሞክራለሁ። ማስታወሻ የምትይዙ ካላችሁ ወደፊት ለጥናት እንዲያመቻችሁ ምዕራፍ 24 እና ምዕራፍ 25 ምንድነው the focus? ዋና ሐሳቡ ምንድነው? ዋና ጭማቂው ውስጥ ያሉ ብዙ ዲቴይሎች አይገቡን ይሆናል፣ ግን ዋና ጭማቂው ምንድነው የሚለውን ትንሽ ሰምራይዝ ለማድረግ ሞክራለሁ። ትንሽ እንድንቃኘው በጣም አስባለሁ። አጭር ቅኝት እንድንሰጥ በጣም አስባለሁ እና እሱን ለማየት ሞክራለሁ። የመጨረሻው ዘመን ነው ትምህርታቸው። ዘመን ማብቂያ አለው፣ ዘመን መጨረሻ አለው። ደቀ መዛሙርቱ ነው የጠየቁት ስለ መቅደሱ መፍረስ ጌታችን በተናገረ ጊዜ ማቴዎስ 24 ላይ ንገረን፣ መቼ ይሆናል? ይሄ የሚሆንበትና የመምጣት ምልክቶች ምንድናቸው አሉ። ምልክቶቹን ዘረዘረ። የምዕራፍ 24
እንደው ይሄ ነው በልባችን ውስጥ መሳል ያለብን። የምዕራፍ 24 እና ምዕራፍ 25 ዋና ሐሳብ ምልክቶቹን በዝርዝር መስጠት ብቻ ሳይሆን የእግዚአብሔር ሕዝብ ምልክቶቹን እያሰበ እንዴት ይኑር ነው ዋና ሐሳብ። አንገታችሁ ሲንቀሳቀስ ባይ በጣም እንዴት in light of the future የኢየሱስ ፎከስ እሱ ነው። አትደንግጡ፣ ተጠንቀቁ። እንደዚህ ሂዝ ፎከስ። አሁን አንዳንድ ጊዜ ፎከሱን እናስለቅቅና የሆነ የጭንቅላት ጂምናስቲክ ልንሰራባቸው እንሞክራለን። እንትኑ መቼ ይሆናል የሚለው እሱ አስፈላጊ ነው። ከዚያ በላይ ግን እንዴት እንኖር ፎከሳችን መሆን ያለበት in light of this ይሄ ስለሚሆን ዛሬ እንዴት እንኖር ነው። ሶ የወደፊት ለምሳሌ ቀስ ብዬም ላሳያችሁ እሞክራለሁ። የወደፊት ክላይማክቲክ የሆነ ፍጻሜ አላቸው። ነበራችሁ ወይ ያን ሰሞን ስናወራ? አሁን እኚህ ምልክቶች የወደፊት ክላይማክቲክ የሆነ ፍጻሜ አላቸው። ሐሰተኞች ይመጣሉ፣ ግን ሐሰተኛው ክርስቶስ ደግሞ ይገለጣል። መከራ አለባችሁ፣ ግን ታላቁ መከራ ደግሞ ይመጣል። የሰባቱ ዓመት መከራ የምንለው መምህር እነኚህ ነገሮች ያወራ ነው አለ። የወደፊት ፍጻሜ አላቸው። አንዳንድ የመጽሐፍ ቅዱስ ተማሪዎች የወደፊት ኤክስክሉሲቭሊ የወደፊት ብቻ ያደርጓቸዋል። የወደፊት ብቻ ግን ደግሞ አይደሉም። አንዳንዶቹ ደግሞ አይ ያለፈ ነው ይላሉ። ኦልሬዲ አልፏል። የክርስቶስ ምጽአት የሚባለውም አልፏል፣ መከራ የሚባለውም አልፏል። በ70 ዓመተ ምህረት እዚህ ላችሁ እንደሆነ ሮማውያን መጥተው ኢየሩሳሌምን እና ቤተ መቅደሱን ባፈረሱ ጊዜ ተከናውኗል። ምንድነው ሌላ የሚጠብቁት ብለው ኦልሞስት ኢረሌቫንት ያደርጓቸዋል። ይሄ ለቤተ ክርስቲያን ምንም ጥቅም የለውም፣ ኦልሬዲ ሃፕን ያደረገ ነገር ስለሆነ ኦልሬዲ የተፈጸመ ነገር ይሆን። ኧረ በፍጹም እንዴት ነው ጌታ በክብር በመላእክት ታጅቦ መች መጣ እንዴ? በክብር በመላእክት ታጅቦ ዳኛ ሆኖ ፈራጅ ሆኖ በታላቅ ክብር ኢትስ ግሎሪየስ። የጌታችን አመጣጥ ሾለክ ብሎ በድብቅ አይደለም የሚመጣው። ሾለክ ብሎ በድብቅ ቤተልሔም የምትባል ከተማ የመጣው ድሮ ነው። አሁን በአደባባይ የወጉት ሁሉ እያዩት በክብር የዓለምን ታሪክ ለመፈጸም በዚያን ጊዜ መጨረሻው ይሆናል ያለውን ዲክሌር ለማድረግ በክብር የሚመለስበት ጊዜ ገና ነው። የተፈጸመ እየተፈጸመ ያለ የሚፈጸም ነው። ማቴዎስ 24 እና 25 በቃ ከዚህ በላይ ብዙ አልሄድም ነው። ምዕራፍ 24 እና ምዕራፍ 25 በጣም ሪሌትድ ናቸው። እሱን ትንሽ ላሳያችሁ፣ ትንሽ ላተረጓጎም እንዲመቸን። ምዕራፍ 24 የሚናገረውን ነው ምዕራፍ 25 የሚያጠናክረው። የምዕራፍ 25 ምሳሌዎች ከአብርሽ ጋርም እንዳያችሁት የምዕራፍ 25 ምሳሌዎች የምዕራፍ 24 ማጠናከሪያ ትንታኔዎች ናቸው። ለምሳሌ አንዳንዶቹን አሳያችኋለሁ። አንድ 3 አሳያችኋለሁ። አሁን 24 እና 25 እንዴት እንደሚገናኝ ማለት ነው። ለምሳሌ መጀመሪያው የጌታችንን ምጽአት የክርስቶስን ምጽአት ቅጽበታዊነቱን የሚያሳይ ትምህርት ነው። ቅጽበታዊ ነው፣ ድንገት ነው። የሰው ልጅ በድንገት ነው የሚመጣው። ቅጽበታዊነቱንና የእግዚአብሔር ሕዝብ በነቃ ህይወት ሁልጊዜ መጠባበቅ እንዳለበት ያስተምራል። 24 ያስተምራል። ይሄን 24 በግልጽ ያስተምራል። ይሄን አሳያችኋለሁ። አሁን 24 ይሄን በግልጽ የጌታችን ምጽአት እንዴት ነው? በድንገት ነው። ይሄ እንግዲህ እንደገና ተመልሼ እንዳላረክማችሁ ነው እንጂ የጌታችን ምጽአት ስንልኛ ኤስካቶሎጂ 2 መልክ አለው ብለናል። ፐርሰናል አለ፣ እኛ ልንሄድ እንችላለን። ዩኒቨርሳል አለ፣ እሱ ሊመጣ ይችላል። ሁለቱም ኤስካቶስ ነው። በድንገት ነው። ለምሳሌ አሁን ቀጠሮ የለም። አሁን መቼ እንደምትሄዱ መቼ እንደምንሄድ ቀጠሮ የለም። መቼ እንደሚመጣ ቀጠሮ የለም። ፍጻሜው እንትን የለውም። በስኬጁል የምናደርገው ሳይሆን በድንገት ነው የሚመጣውና ቅጽበታዊነቱን የሚያመላክቱ ትምህርቶች አሉት። ለምሳሌ ምዕራፍ 24 ቁጥር 36 ተመልከቱ። ምዕራፍ 24 ቁጥር 36 ስለዚያች ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አለ ጌታችን። እንዴት ይሆናል? የኖህ ዘመን እንደነበረው የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና አቤት በስመ አብ፣ የኛ ዘመን ይመስላል። ድግስ በድግስ ማለት ነው ባጭሩ። እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ተመልከቱ። በዚያን ጊዜ እኔ በጣም የሚገርመኝ የጌታችን ምጽአትና የዓለም ፍጻሜ የአማኞችን ስብስብ ኢንቴንሽናሊ ነው ይሄንን ቃል የምጠቀምበት። ዓለምን አይደለም፣ ዓለምን ተውት። የአማኞችን ስብስብ ራሱ ከሁለት የሚከፍል ነው። ሊስን ወንድሞች እናቶች፣ የተሰባሰብነው ስብስቦች ራሱ ከሁለት እንከፈላል። እንዴ አማኝ ኤግዛክትሊ። ለምን? አስመሳይ አማኝ አለ። የታገኘ ነው? ማቴዎስ 7 ጌታ ሆይ የሚል ማለት ነው። ትንቢት ተቀላቅለን ያለ ነው። ይሄን ስንት ጊዜ እንነግራቸዋለን። ማቴዎስ ወንጌል ምዕራፍ 13 እንክርዳድና ስንዴ አንድ ላይ ነው።
የተሰባሰብነውን ግን ማጣሪያ ወንፊት ነው የጌታችን ምጽአት። ምን ያደርጋል? ከሁለት ይከፍላል። ተመልከቱ። ለምሳሌ ሲመጣ ቅጽበታዊ ስለሆነ የሰው ልጅ መምጣት ደግሞ እንዲህ ይሆናል። ቁጥር 39 እንደን ተመልከቱ። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ። አንድ እርሻ ላይ ይሄው እርሻ፣ ሁለት ሰዎች እርሻ ላይ ይሆናሉ። አንዱ ይወሰዳል፣ አንዱ ይቀራል። ልክ እስከዛ እንደዛ ይሄ አሁን ለምሳሌ ፊውቸር ኤስካቶሎጂካል ፍጻሜ አለው። we call it the rapture። የእርሱን ቅዱሳን መጥቶ ይወስዳል በደመና። አንደኛ ተሰሎንቄ ምዕራፍ 4 በቅጽበት አይን፣ ቅጽበት አይን መነጽር ስላደረኩ ነው። እሺ ቅጽበት አይን እንለወጥና በህይወት የምንኖረው፣ የሞቱት ደግሞ ይነሱና እንደመጡ ቢገላግል ይሻላል። ይነሱና what a glorious day that will be። ይነሱና ሙታን ይነሱና በህይወት የምንቆየው በቅጽበት አይን እንቀየርና and then we go። በቃ ዓለም አንደርስታንድ ያርገው አያርገው we don't know። አለሱ ክላይማክቲክ በእርሻ እያሉ የሚወሰዱበት ይሄ ክላይማክቲክ ፍጻሜ ሆነው፣ ግን ኤኒ ታይም ልክ እንደዛ ነው። በሞትም ሄድን ጌታችንም መጣ፣ ልክ እንደዛ ነው። ፍጻሜ እስካቶስ ድንገት ስለሆነ አመጣጡ በእርሻ ይሆናሉ። አንዱ ይወሰዳል፣ አንዱ ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱ ትቀራለች። ጌታችሁ ቁጥር 42 ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። በቃ ንቁ ነው። you don't know ሌባ መቼ እንደሚመጣ ንቁ። የጌታችንን ምጽአት ቅጽበታዊነት የሚያመላክት ትምህርት አለው ማቴዎስ 24። ስለዚህ እንግዲህ ንቁ ነው ትምህርቱ። እንግዲህ ንቁ ነው። ምዕራፍ 25 ስንገባ በምሳሌ ያጠናክርልናል። ይሄ ነው በቃ 24 እና 25 ይላል። በምሳሌ ያጠናክርልናል። ምኑ ላይ? ለምሳሌ ምዕራፍ 25 ቁጥር 1 እስከ 13 ላይ ያጠናክሯል። ምን የሚለውን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ የሚለውን ትዝ ይላችሁ ከሆነ ስንማር 10 ቆነጃጅት ማለት ነው ከሁለት ይከፍለናል። እንዴት? 10 ሙሽራ ተጠባባቂ ቆነጃጅት ነበሩ። እድል የደረሳቸው ዕጣ የደረሳቸው it's a privilege by the way። ከሴት ሁሉ ተመርጦ ነው የዛን ጊዜ ሙሽራን ጠባቂ ሴቶች it's a privilege። ዝም ብሎ ሳይሆን ታላቅ እድል ነው። ከሩቅ ስለሚመጣ መንገድ ላይ ግራና ቀኝ ችቦአቸውን ይዘው የተጠባበቁ ሙሽራውን አጅቦ ይዞ ገብቶ ሙሽሪትን ይዞ ሲሄድ መሸኘት it's a privilege። ምን አይነት እድል ነው የደረሳቸው? ከሁለት ይከፈላሉ እነኚህ ስብስቦች። ምን አይነት አካባጆች? ካባጆች ምን ማለት? እስከ ጥግ ተዘጋጆች፣ እስከ ጥግ ክርር ያረጉ አስመሳይ አይደሉም። ለለበጣ አይደለም ችቦ ያዙት። ምክንያቱም ይዘገያል ሙሽራ this very common በሰርግ ጊዜ ይዘገያል ሙሽራ ያለቀብን እንደው as much as possible ነዳጅ አጠራቃሚዎች፣ as much as possible ዘይት አጠራቃሚዎች እና በይሳ እየጨመሩ የሚያበሩ አንዷን ይዘው እግዚአብሔር ያቃል ብለው የሚኖሩ ሪላክስድ የሆኑ ከሁለት የተከፈሉ ምን አይነቶቹ? እስከ መጨረሻ እስከ ጥግ የተዘጋጁ በር ተከፍቶ ከሙሽራው ጋር ይሄዱ። እንዲያው እንደ ነገሩ ያዙ፣ ኃላፊነታቸውን እንደ ነገሩ ያዙ። በር የተዘጋባቸው ከሁለት። ታዲያ ትምህርቱ ምንድነው? ጌታችን በቅጽበት ሙሽራው ሊመጣ ስለሚችል እንግዲህ ንቁ፣ እንግዲህ ንቁ። እንግዲህ ንቁን በምሳሌ ያጠናክራል። እያገኛችሁ እንደሆነ ተስፋ አደርጋለሁ። ቀስቀስ እያልን ይገባናል። ቀስቀስ ምን ማለት ነው? አሁን የቆነጃጅቱ ምሳሌ በቃ ዘይት ጨምሩ። በቃ ምንም ዘይት ጨምር። ጌታ ሲመጣ ሙሽራው ሲመጣ ስማይል እያረክ በኮንፊደንስ ከሚጠብቁት መካከል ዘይት የሚያስጀምራችሁ። ጌታን ካልተቀበላችሁ ጌታን ተቀበሉ። ጌታን ተቀበላችሁ ከሆነ ፓሽኔት ሁኑ፣ በመንፈስ ቅዱስ ተቀጣጡ። whatever ህብረት አርጉ፣ ቸርች ኑ፣ whatever ይሄ እኮ ነው ዘይት። እንትን መሀል ሰፋሪ አትሁኑ። እድል ነው። እድል ተሰጥቶ የዘላለም ሕይወት እድል ክርስቶስን ለማብራት እድል መሀል ሰፋሪ ነው። እግዚአብሔር ያውቃል። እሞክራለሁ። I'm not one of them እኮ ሳይባሉ አይቀርም አምስቱ። look at them ዘይት በዘይት ነገር ሆኖ ማለት ነው። I'm not one of them አትበሉ። one of them ሁኑ ነው። ንቁ። በምን ሰዓት እንዲመጣ አታውቁምና። ሌላ ለምሳሌ ሁለተኛው ደግሞ ለምሳሌ የክርስቶስን ስጦታውን አደራውን የሚያመላክቱ ናቸው። የሆነ ሪስፖንሲቢሊቲ እንደሰጠ ስጦታውን አደራውን የሚያመላክቱና
የሚተጋ ህይወት አስፈላጊ እንደሆነ የሚሰራ በቅጽበት አሁን የቀድሞቹ በድንገት ስለሆነ የሚመጣው በቅጽበት ስለሆነ የሚመጣው እንግዲህ ንቁ ነው። ሁለተኛዎቹ አይነት ትምህርቶች ደግሞ እስኪመጣ ድረስ አደራ ሰጥቷችኋልና እንግዲህ ስሩ ነው። እኔ በዚህ ነው የማስቀምጠው። እንግዲህ ትጉ፣ እንግዲህ ንቁ፣ ደግሞስ እንግዲህ ስሩ። እንዴት? ሪስፖንሲቢሊቲ ሰጥቷቸዋል። ስጦታ ሰጥቶ ነው የሄደው። አደራ ሰጥቶ ነው የሄደው። የጌታችን ፐሩሲያ ለመቆጣጠርም ጭምር ነው። እንዴት? ሰጥቶን ነው የሄደው ስጦታዎች። አሁን ይሄ ምዕራፍ 24 ላይ ትምህርቱ አለ። ምዕራፍ 25 ላይ ማጠናከሪያ ምሳሌው አለ። ይሄ እኮ ሄርሜኔቲክስ ጭምር ነው። 24 ላይ ተመልከቱ። 24 ላይ ቁጥር 45 እስከ 51 ላይ ትምህርቱ አለ። ይሄም በምሳሌ ነው ያስተማረው እንደውም ኢየሱስ 45 እስከ 51 ላይ ምግባቸውን በጊዜው እንዲሰጣቸው አደራ እኮ ነው። አደራ ብሎ ምግባቸውን በጊዜው ይሰጣቸው ዘንድ ጌታ በቤተሰቦች ላይ የሾመው ታማኝ በጎ ባሪያ ነው የምትመስሉት እናንተ እና ብፁዕ ነው ያ ባሪያ እየተጋ የተባለለትን እያደረገ በየጊዜው ምግባቸውን እየሰጠ የእግዚአብሔር የሾመው አጀንዳ ላይ እየሰራ ካገኘው ብፁዕ ነው። ያንን አደራ ትቶ ግን ከባልንጀራ ባሮች ጋር ቢደባደብ ቢሰክር የተሰጠውን ኃላፊነት ቸል ቢል ይመጣና ጌታ ባላሰበው ጊዜ የሰውዬ አደራውን ስላልተወጣ እንደውም የሰውዬ በጣም ያስደነግጠኛ ሳስበው ምሳሌ ስለሆነ እንደ ምሳሌ ስወስደው ነው እረፍ የምለው እንጂ ፍርዱ ከሁለት ይሰነጥቀዋል ይላል። ከዛ ከሁለት ተሰንጥቆ ደግሞ ቀጥሏል። ሰውዬ አልሞተም ማለት እድል ፋንታውንም በዚያ ጥርስ ማፋጨት ይሆናል። ጥርስ ለማፋጨት ተከፍሎ ጥርስ የሚያፋጭ ቦታ it must be a serious judgment። የዘላለም ጀጅመንት ውስጥ ይገባል። ምን ያህል አደራውን ያልተወጣ። ይሄ ነው ትምህርቱ። በሌላ ምሳሌ ያጠናክረዋል። ምዕራፍ 25 ላይ ምዕራፍ 25 የ24 አጠናካሪ ነው ለማለት እኮ ነው ይሁሉ የምታስለፈልፉኝ እናንተ። ለምሳሌ ምዕራፍ 25 ላይ ስትሄዱ ከቁጥር 14 እስከ 30 መክሊት ነጋዴዎቹ ትዝ ይላችሁ እንደሆነ another example ለማጠናከር another proverb ነው። በነጋዴ መልክ ያደረገውና 5 እና 2 እና 1 ታላንት የተሰጠው በጣም ትልልቅ ናቸው። 1 ታላንት ራሱ የብዙ ዓመት ስራ ነው፣ ውጤት ነው። እነኚህ መክሊት የተሰጣቸው ነጋዴዎች አደራ ሰጠ፣ መክሊት ሰጠ፣ ስጦታ ሰጠ። ልክ እንደ ቀድሙ ሰውዬ ከሁለት ነው የምንከፈለው። 3 ነው ግሩፑ፣ ከሁለት ነው ግን መደቡ። ሶስተኛ መደብ እንደሌለ ሰምታችኋል። 2 ነው በቃ። ወይ እንደዚህ ነን ወይ እንደዚህ ነን። በዛሬው ምሳሌ ደግሞ ስንመጣ ወይ ፍየል ወይ በግ ነው፣ ሌላ እንስሳ የለም። ግራቀኝ ነው። ከሁለት ነው የተከፈሉት። 5 እና 2 የተሰጣቸው አብዝተው የጌታቸውን አደራ መልቲፕላይ አድርገው እንግዲህ ትጉ፣ ተግተው ሰርተው ሲተጉ የሚያገኛቸው ብድራታቸው ሸለማቸው። በዚህ ዓለም ላይ ሽልማትን ብድራትን አሳያቸው። በነገራችን ላይ ትንሽ ኢንትረስትድ ከሆናችሁ የ10ቱ ቆነጃጅትን ምሳሌ በጣም ብዙ ኤስካቶሎጂ የሚያጠኑ ሰዎች ሜቢ አስተውሎትም ላይ ለማየት እንሞክራለን። ከራፕቸር ጋር የተያያዘ ሳይሆን አይቀርም። በድንገት መጥቶ 5ቱን ይዟቸው ሄደ አይነት ሳይሆን አይቀርም። የመክሊት ነጋዴዎቹ ምሳሌ ምናልባት ከ1000 ዓመት ግዛቱ ጋር የተገናኘ ሳይሆን አይቀርም። ምክንያቱም በከተሞች ላይ ሾማቸው ይላል። this is the millennium። ራዕይ ዮሐንስ ምዕራፍ 20 ላይ ስታዩ ከእርሱ ጋር እንነግሳለን አይደል የሚለው። ምዕራፍ 20 ላይ እኮ እሱ ያስተዳድራል፣ አብረን እንደምናስተዳድር ያደርገዋል። ይሄን ዓለም አይ ቲንክ ሞዴል ሰርቶ ነው ዓለም የሚፈጸመው። ይሄ ሁሉ ዩናይትድ ኔሽንስ፣ አፍሪካ ዩኒየን ምናምን የሀገር ፕሬዚደንቶችና ፕራይም ሚኒስትር ሞክረው ዓለምን በጀስቲስ በፍትህና በጽድቅ ማስተዳደር ያቃታቸውን ያሳየናል መጥቶ። this is how you can run it። እንዴት አድርጎ ይሾማቸዋል በከተሞች ላይ። that's a millennium probably። so again በዚህም በዛም መክሊት ሰጣቸው፣ መክሊት ያተረፉ። አንደኛውስ የደበቀ የቀበረ አደራውን ያላየ ገንዘብ ለዋጭ እንኳን ያልሰጠ irresponsible ጌታውን ማያውቅ maybe a professing Christian ግን እኔ ያንተ ነገር እኮ በጣም አይገባኝም ምናምን የሚል ያልተረዳ ፉልፊል ያላረ ከሁለት የመጀመሪያው የቆነጃጅቱ ምሳሌ እንግዲህ ነቅታችሁ ጠብቁ ነው። ነቅታችሁ ግን ቁጭ ሳይሆን መክሊት ደግሞ ይመጣና ነቅታችሁ ቁጭ ሳይሆን ስሩ፣ አገልግሉ። ጸጋ ስጦታ ተሰጥቷል። ስፒሪቹዋል ጊፍት ተሰጥተዋል። ናቹራል ታለንት ሰጥቷችኋል። ገንዘብ ሰጥቷችኋል። ጊዜ ሰጥቷችኋል። ወንድሞቼ እናቶቼ ያልተቀበልከው ምን አለ ይላል ቅዱስ ጳውሎስ። አሁን እኛ አንዳንድ ጊዜ ገንዘቤን እንኳን ለፍቼ ነው ያገኘሁት
ከዛ ታምር ሲሆን ይሄን እንኳን አንተ ነው የሰጠኸኝ ምናምን በጣም መታት እንወዳለን ያው ታውቃላችሁ የሆነ ነገር ሆኖ ሲማ ኦ ማይ ጉድነስ this is a miracle this is a gift from you ከዛ ፔሮል ላይ ደግሞ ስንወስድ this is my 10% ሰጣለሁ ግን ያልተቀበልነው ምን አለ ዕውቀቱን የሰጠን እግዚአብሔር ችሎታን የሰጠን እግዚአብሔር ብቃትን የሰጠን እግዚአብሔር ሰርቶ ማግኘትን የሰጠን እግዚአብሔር everything የእግዚአብሔር ስጦታ ነው በአደራ ነው የሰጣችሁ እንድታስተዳድሩ ዕውቀታችሁን ታለንታችሁን ጸጋችሁን ስጦታችሁ whatever it is ስለዚህ ምን ትጋት በቸርች ውስጥ የሚያገለግል ሪስፖንሲቢሊቲ የሚወጣ እየሰራን ጌታችን ሲመጣ እየሰራን ሊያገኘን ነው የሚናፍቀው አሁን መድረክ ላይ ሲሰብክ ቢመጣ እንዴት ደስ ይላል እየመሰከረን ቢመጣ እያገለገለን ቢመጣ እየዘመረን ቢመጣ እየመሰከረን ቢመጣ ሚሽነሪስ ሆነን ቢመጣ እየተጋን ቢመጣ የክርስቶስን ፍቅር ሸር እያደረግን ቢመጣ መትጋት እንግዲህ ንቁ እንግዲህ ትጉ የዛሬ መጨረሻው በቃ ደረስን ተንደርድረን የዛሬው ጋር በነገራችን ላይ ከሁለት ነው የተከፈለው እነኚህ 5 እና 2 የተሰጣቸውን በከተሞች ላይ ሾማቸው ይላል what a difference ያ ሰውዬ በውጭ ወዳለው አውጦና ወደ ጨለማ ጣሉት ተባለ ወደ ጨለማ ተጣለ this is very serious ሶስተኛውና የመጨረሻው በቃ ፍርድን አመላካች ነው ዛሬም የምናየው ምዕራፍ 25 ያመለክታል ግን ምዕራፍ 24 ላይ አለ ትምህርቱ የመጨረሻ ፍርድ አለ እየማርን ምሕረት እያረግን መርሲ እየሰጠን እንኖር ነው ዳኝነት አለ let's be merciful ምሕረት እየሰጠን እንኖር ለምሳሌ ምዕራፍ 24 ላይ አለ አይተነዋል ከአብርሽም ጋራ ምዕራፍ 24 ቁጥር 29 ላይ ከዚያም ወራት በኋላ ወዲያው ፀሐይ ይጨልማል ጨረቃ ብርሃኗን አትሰጥም ከዋክብት ከሰማይ ይወድቃሉ የሰማይ ኃይላት ይናወጣሉ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል በዚያን ጊዜ የምድር ወገኖች ዋይ ዋይ ይላሉ አይዘር ዋይ ከሚሉት መካከል ኦር የምድር ወገኖች ዋይ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል መላእክቱም ከታላቅ መለከት ድምጽ ጋር ይልካቸዋል ከዛ ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ከእርሱም የተመረጡትን ይሰበስባሉ ዋይ ይላሉ የሚሰበሰቡ አሉ የመጨረሻ ዳኝነት ነው ምዕራፍ 25 በዛሬው ምሳሌ የሚጠናከረው ይሄ ነው ዳኝነት አለ ከሁለት የሚከፍል ዳኝነት አለ ዋይ ጋር የሚያስገባ ወይ ክብሩ ጋር የሚያስገባ ዳኝነት አለ እንዴት እንኖር የመጀመሪያው የተማርነው ትምህርት በሉ እንግዲህ ንቁ ነው ሁለተኛው በሉ እንግዲህ ስሩ ነው ትጉ ነው ሶስተኛው በሉ እንግዲህ ማሩ ነው ከፈለጋችሁ ምሕረት ስጡ let's be merciful ባጭሩ አስቀምጥልን ካላችሁ ምዕራፍ 24 እና ምዕራፍ 25 በልባችሁ በአይምሮአችሁ በደብተራችሁ በአይፓዳችሁ በስልካችሁ በሁለንተናችሁ የምትጽፉት ፍጻሜ ያኗኗር ውጤት ነው there is no surprise ሁለት አይነት አኗኗርና ሁለት አይነት ፍጻሜ አለ ፍጻሜያችሁን በአኗኗራችሁ ማወቅ ትችላላችሁ you can calculate በቃ እንደዛ ነው ደስተኒ እንደዛ ነው አሁን ያለን ህይወት ደስተኛችንን በጣም ይወስናል በስራ ነው እንዴ ጽድቅ ምናምን ትሉ ይሆናል ዛሬ እንመጣበታለን ትንሽ አይደለም በስራ አይደለም ጽድቅ ወነቶ ከነባው ጽድቅ በቃ ደስተኛችን ጻድቀንም እንኳን አጸዳደቅ አለ አልሰማችሁ እንደሆነ በቃ ስትሬስ ሪዋርድ አለ ብሌሲንግ አለ ፍጻሜያችንን ምን ይወስነዋል አኗኗራችን ዛሬ ሁለት አይነት አኗኗር ሁለት አይነት ፍጻሜ ነው ያለው የዛሬውን ቶሎ ብለን ለማየት እንሞክርና ምዕራፍ 25 እንጨርስና ከዛ የጌታችንን ፓሽን ዊክ ለማየት እንሞክራለን ምዕራፍ 25 የታወቀ ነው ቁጥር 31 ጀምሮ እስከ ቁጥር 46 ድረስ ያለው በጣም የታወቀ ነው የበጎችና ፍየሎች ምሳሌ በግራና በቀኝ ያረጋቸው ማለት ነው በቀኝ በጎቹን በግራ ፍየሎቹን አርጎ የመጨረሻ ዳኝነትና ፍርድ የሰጠበት ማለት ነው እሱን አርገን እንጨርሳለን ዛሬ ማለት መጀመሪያ ምዕራፍ 25 መጽሐፍ ቅዱሳችሁ አጠገባችሁ ካለ ቁጥር 31 እስከ 33 ሴቲንጉን ይነግረናል ኦኬ የጌታችን ሲመጣ ምኑን ያሳየናል የሚሆነውን ያሳየናል ቁጥር 31 እስከ 33 ላይ የክብር ምጽአቱንና የፍርድ ዙፋኑ ነው ስዕሉ በክብር ይመጣል የፍርድ ዙፋን አለ ጌታችን ምጽአቱ የክብር ነው የሚመጣው ለዳኝነት ነው ዋናው የሚመጣበት ምክንያት ለዳኝነት አገን እንደገና ለመርሳችሁ ይቅርታ
ምናልባት የአስርቱ ቆነጃጅት ምሳሌ is related with the rapture። ቀጥሎ ደግሞ የመክሊት ነጋዴዎቹ ምሳሌ is connected with the millennium። የሺህ ዓመት ግዛቱ በታማኝነት የኖሩ በከተሞች ላይ ይሾማሉ። okay and ይሄ የመጨረሻው ፍርድ ነው። so ንጥቀት አለ፣ the rapture፣ millennium አለ፣ ሺህ ዓመት ግዛት and then judgment አለ፣ የመጨረሻ ፍርድ ማለት ነው። አንዳንድ መጽሐፍ ቅዱስ ተማሪዎች ይሄ የመጨረሻው ፍርድ አይደለም፣ የመጨረሻው ፍርድ ገና ነው፣ ይሄ ከመጨረሻው ፍርድ በፊት ያለ ፍርድ ነው ይላሉ። ትንሽ ላሳያችሁ ሞክራለሁ። it's okay ግን ፍርድ አለ፣ ዳኝነት አለባችሁ ነው። ናው ቁጥር 31 እስከ 33 አንብቡ። ምን ይላል? የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ ምን አይነት ግሎሪ ነው! በዚያን ጊዜ በክብሩ ዙፋን ይቀመጣል። አገኛችሁት? በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎችን በግራው ያቆማቸዋል። መጀመሪያ ይሄ የጌታችን ምሳሌዎች በጣም ከንትን የተቀዱ ናቸው። from daily life ከየለቱ ኑሮ ነው የተቀዱት። አሁን ይሄ በጣም ከየለቱ ኑሮ ነው የተቀዳው። በእስራኤል ሀገር አሁንም ድረስ ሄዳችሁ ብታዩ በአንዳንድ ሀገሮችም ጭምር ምናልባት እኛም ሀገር ሊሆን ይችላል። በጣም በግ ጠባቂዎች በጣም ብዙ በግ ነው የሚጠብቁት። በግረኝነት በጣም ያው ከዳዊት ጀምሮ በጣም የተከበረ ፕሮፌሽን ነው ያው እንደምታውቁት። እና የበግረኞች በጎችን ሲጠብቁ በእስራኤል በአብዛኛው በግረኞች በግ ነው የሚጠብቁት። ግን አንዳንድ ጊዜ ፍየሎችም አብረው ቀን ይሰማራሉ። በግ ጠባቂ አብረው ፍየል ይጠብቃል። አብረው ሲበሉ ነው የሚውሉት። አብረው ነው የሚሰማሩት። አብረው አንድ መስክ ላይ ናቸው። ምንና ምን? በግና ፍየል። በጎችና ፍየሎች አንድ ላይ ተሰማርተው ይውላሉ አንድ መስክ ላይ። ሊስን ከዛ ነው የወሰደው ጌታ ኢየሱስ። ግን በግና ፍየል አንድ ላይ ሊውል ይችላል እንጂ አንድ ላይ አያድርም። የተለያየ እንስሳ ነው። ባህሪያቸውም የተለያየ ነው። ፍየሎች በጣም ኖቶሪየስ ናቸው። ከበግ ጋር አያድርም። በጋ ሜዳ ላይ አብሮ ከፍየል ጋር ቢውል ቀንድ ሲያሾልበት ዞር ሊል ይችላል። በረት ውስጥ ግን አታስገባቸው፣ አይገቡም። ዲፍረንት ባህሪ ነው ያላቸው። አሜን። ፍየል ክፉ ነው እያልኳችሁ ሳይሆን በግና ፍየልን ተርጉመው ፍየል የማይበሉ ክርስቲያኖች ነበሩ ድሮ። ያሁኖች እንኳን እንደዛ አናከርም፣ በጣም አካባቢ አይደለንም። ግን የድሮዎቹ በደቡብ ኢትዮጵያ አካባቢ ወንጌል ሲደርሳቸው ከንጽህናቸው የተነሳ በጣም ጌታን ከመውደዳቸው የተነሳ ፍየል የማይነኩ ነበሩ። ፍየል በግራ ያለ ዛት ነው ዘ ፖይንት። አብረው ተሰማርተው ይኖራሉ። የተለያየ ባህሪ የተለያየ ማንነት ያላቸው እንስሳት ተሰማርተው እንደሚኖሩ that's how it is። የሚያምነውን ማህበረሰብ ከሁለት ይከፍለዋል አላልኳችሁ? በቃ እንደዛ ነው። ተቀላቅለን ነው የምንኖረው። ነገ ጠዋት ተነስታችሁ አንቺ በግነሽ ወይስ ፍየል እንዳትሉ እንጂ እንደዛ ነን። you can't avoid it። አንድ ሪያሊስቲክ መሆን የለብንም። ለዚህ ነው በጥንቃቄ መኖር ያለብን። ቸርች ውስጥ there are ስንዴ ያለ እንክርዳድ አለ። ተመሳሳይ ምዕራፍ 13 በጎች አሉ፣ ፍየሎች አሉ። አንድ መስክ ላይ ተሰማርተው እንደዚህ ነው የሚውሉት። ማታ ማታ የእረኞች ስራ ቀኑ ሲያልቅ ፍየሎችን ይነዱና ወደ ራሳቸው ማደሪያ ያደርጋሉ። በጎቹን ይነዱና ወደ ራሳቸው ማደሪያ ያደርጋሉ። አይገርምም? ኢየሱስ ጉድ ሸፐርድ ሲመጣ እንደረኛ ተቀላቅለን ነው የሚያገኘን። ምን ያደርጋል? ይለያቸዋል። ኤግዛክትሊ የየቀኑ ስራቸው ይለያቸዋል። ፍየሎችን በግራ በጎችን በቀኝ ያቆማቸዋል ለትንሽ ጊዜ። መጨረሻ ላይ ወደ የበረታቸው ያስገባቸው። ዘበረት is shocking። መጣበታለሁ። it's shocking። ኖርማል በረት አይደለም። በግራ ያሉትን ፍየሎችን ለዲያብሎስና ለመላእክቱ ያዘጋጀሁት ቦታ አለ። ጎ በቀኝ ያሉት በረቱ፣ የቀኞቹ ደግሞ በረት በጣም ያስደስታል። የቀኞቹን ደግሞ በጎቹን በሉ እናንተ አባቴ ብሩካን ከድሮ ጥንት ዓለም ሲመሰረት የተዘጋጀላችሁ ኪንግደም አለ። ይለያል።
ሴፐሬት ያደርጋል። እሱ ነው። ሁለት አይነት ሰዎች አሉ። ሁለት አይነት የሙሽራ ጠባቂዎች እንደነበሩ፣ ሁለት አይነት ነጋዴዎች እንደነበሩ፣ ሁለት አይነት እንስሳት ሆነን በአንድ መስክ ተሰማርተን እንኖራለን። ምጽአቱ ምን ይዞ ይመጣል? ምጽአቱ የክብር ምጽአት ነው። በክብር ነው የሚመጣው። በመላእክት ታጅቦ ነው የሚመጣው። ለዳኝነት ነው የሚመጣው። ለመለየት ነው የሚመጣው። ቁጥር 32 አንድ ነገር ብቻ ተናግሬ አልፋለሁ። ምናልባት ቁጥር 32 ላይ አሕዛብ ሁሉ በፊቱ ይሰበሰባሉ ይላል። ይሄን በጣም listen to me very carefully። አሕዛብ ሁሉ በፊቱ ይሰበሰባሉ ይላል። አንዳንድ ክርስቲያኖች ይሄ ምሳሌ ቤተክርስቲያንንና ክርስቲያኖችን የሚመለከት አይደለም፣ አሁን ወደፊት የሚፈጸም ነው ብለው የሚተረጉሙበት አንዱ ምክንያት ይሄ ፍርድ ኔሽንስ ላይ አገሮች ላይ ነው ይሉና ምን ያላልኩም ስታነቡ እንዳደነግጡ ብዬ ነው ይሉና ይሄ በአገሮች ላይ የሚደረግ ፍርድ ነው ይሉና መቼ ነው የሚሆነው ብለው ያምናሉ። በሰባቱ ዓመት ታላቁ መከራ በጣም ከፍተኛ መከራ ነው። ያን ጊዜ በጣም ብዙ የእስራኤል ሕዝብ የሚድንበት ጊዜ ነው። ይድናል፣ ግን መከራ ውስጥ ይገባል። አውሬው በጣም ያሰቃያቸዋል። በጣም አቢዩዝድ ይሆናሉ። በጣም ይሰደዳሉ። ከመከራቸው የተነሳ ነው ወደ ክርስቶስ የሚመጡት አኮርዲንግ በሰባት ዓመቱ መከራ። በዚያን ጊዜ አገሮች ኔሽንስ እንዴት አርገው እስራኤልን ትሪት እንዳረጉ ከአውሬው ጋር ተባብረው ይጨፈልቋታል። ከአውሬው ጋር ተባብረው የጨፈለቀ አገር ይፈረድበታል። ኔሽንስ ነው የሚዳኝ። ተርቤ አብልታችሁኛልና ተጠምቼ አጠጣችሁኛልና ጂዎቹ ያን ጊዜ ሲሰደዱ እነሱን ቤት ውስጥ ያስጠለለ እነሱን ስላረጉ ክርስቲያኖች ነው። ያን ጊዜ ደግሞ አገሮች እስራኤልን ሲያሳድዱ ያላበላ ያላጠጣ ያልጠየቀ ምናምን ነው። የአገሮች ፍርድ ነው ይላሉ። አይማርከኝም። እኔ አገሮችን በጅምላ ወደ ገሃነምና ወደ ገነት ያስገባል ብያለሁ። ፍርዱ የመጨረሻው እንደዛ ነገር ነው። ከእስራኤል ጋር ተባብረሃል፣ ያ ገነት ገባ። ከእስራኤል ጋር ተባበርክም እና ፖሊሲውን አልደገፍክም እና አላስጠጋህም ስትሰደድ ያ ገሃነም ገባ። I don't think so። ገሃነም መግቢያውና አለመግቢያው ኢየሱስ ነው እንጂ አገር አይደለም። that has to be very clear። ኢየሱስ ነው የሚለየው፣ ኢየሱስ ነው። whatever እስራኤል ላይ ያለን ፖዚሽን እንደተጠበቀው ነው። አሕዛብ በፊቱ ይሰበሰባሉ። ያመኑ አማኞች ክርስቲያኖች ኢንዲቪጁዋልስ from every nation አሕዛብ from every nation። ምክንያቱም የክርስቶስ ማዳን ከአሕዛብ ሁሉ ስለሆነ ሐዋርያት ሥራ ምዕራፍ 2 ላይ በጴንጤቆስጤ ቀን ታይቷል። ከአሕዛብ ሁሉ ነው እግዚአብሔር ያመጣው። እንግዲህ ሂዱና ተመልከቱ እስቲ። አሁን ለምሳሌ ማቴዎስ 28 ላይ እንግዲህ ሂዱና አሕዛብን ሁሉ ነው፣ ለሕዝቦች ሁሉ ነው። these are Christians ያመኑ from every nation የመጡ በእነርሱ ላይ የሚሰጥ ዳኝነት ነው እንጂ ናሽናል ፖለቲካል ነው ብዬ አላምንም። እኔ ፐርሰናሊ ኢቭን ዶ ይሄንን የሚያምኑትን ሰዎች በጣም ሪስፔክት ባረግም በበጎችና በፍየሎች መካከል ያለ መለየት ነው። ኬርፉል መሆን አለብን የሚለይበት ጊዜ እስኪመጣ ድረስ ነው። ወደ ዋናው የሚለዩት እና የመጨረሻ ደስትኒያቸው ውስጥ የሚገቡት እና የዚህ የመጨረሻው ፍርድ የተመሰረተው በስራቸው ላይ ነው። ይሄ ነው በቃ አንዱ ግራ የሚያጋባው መጽሐፍ ቅዱስ ስታነቡ። እኔ ግራ ተጋብቼ አላቅም ካላችሁ በጣም እደነቃለሁ። ለምሳሌ ጻድቃንን ሄደና in our context በጎቹን ሄደና አማጣና በሉ እናንተ እንመጣበታለን ትንሽ ቆይተን ቁጥር 34 ላይ እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸውና ለምን ተርቤ አብልታችሁኛልና ተጠምቼ አጠጥታችሁኛልና እንግዳ ሆኜ ተቀበላችሁኛልና ታርዤ አልብሳችሁኛል ታመሜ ጠይቃችሁኛል ታስሬ ወደ እኔ መጣችኋል። ኑ መንግስት ውረሱ። በምን ሂሳብ? በአዲስ አበኛ አሪፍ ስራ ሰርታችኋልን። ተርቤ ነበር አብልታችሁ፣ ታርዤ ስታገኙ አልብሳችሁኝ፣ እስር ቤት መታችሁ ጠይቃችሁኝ፣ ሆስፒታል መታችሁ ጠይቃችሁኝ፣ ደን ውረሱ።
ያልዳኑትን ደግሞ ገሃነም የገቡትን አላረጋችሁም። እነኚህ ነገሮች ስላረጋችሁ ግቡ፣ ስላላረጋችሁ ግቡ እያለ ይመስላል። ናው ይመስላል አይደለም ግን ጽድቅ፣ ይሄን ተመልከቱ ወገኖቼ፣ ጽድቅ እና ፍርድ እና ደስተኒ ፕራይመሪሊ የተመሰረተው በክርስቶስ በሰራው ስራ ነው እንጂ እኛ በሰራነው ስራ አይደለም። ጽድቅ በእምነት ነው። ይሄ አንዳንድ ሰው አሁን በጣም ሊሳለቁበት ይፈልጋሉ። ምንም ኢየሱስ ክርስቶስ መጥቶ ዋጋችንን ስለከፈለ ነው የምንጸድቀው። ጽድቅ በምንድን ነው? የክርስቶስን የመስቀል ስራ በማመን አለቀ። ስራ ሰርቼ አላዳነኝም። ስራ መስራት ስላቃተኝ ነው ያዳነኝ። በእምነት ነው ጽድቅ የሚገኘው። በእምነት ነው የዘላለም እረፍት የሚገኘው። ነፃ ነው። እስረኛ ስጠይቅ አይደለም ጽድቅ የጀመረው። እስረኛው ስፈታ ነው ጽድቅ የጀመረው። ከስራ አይደለም የጀመረው። ኢየሱስ የዘላለምን ህይወት ሲሰጥ ምን ብሎ ነው የጠራን? ኑ ምን አርጉ? በነፃ ውሰዱ፣ በነፃ ጠጡ። እሱ ዋጋ ስለከፈለ ነው። እርግጥ በነፃ ፍሪ፣ በቃ እስከ መጨረሻ የስ ፍሪ። መዳን እንደ እንትን አይደለም። አንዳንድ ጊዜ አንዳንድ ማስታወቂያ አይታችኋል። ነፃ የሚለውን ትልቅ ያደርጉታል። አንዳንድ በፈረንጅ ሀገር ማስታወቂያ ፍሪ፣ ከዛ ቀስ ብላችሁ ስታዩት the first 3 months ይላል። የመጀመሪያው 3 ወር ወይ መጀመሪያ። ከዛ አላማቸው ምንድነው? በነፃ ነገርየውን በጣም ያስለምዱ። ሙዚቃ ከሆነ በጣም ትገረማል። አንድ 3 ወር ከዛ በኋላ በልክፈል ስትባል ያው መክፈል አይቀርም። ያን የመሰለ ነገር ለምደህ እንዴት ትተዋለህ? እግዚአብሔር ሲጠራን ነፃ ብሎን፣ አሁን አንዳንድ ሃይማኖቶች እንደሚያስተምሩት በነፃ ይጠራንና እሺ ከዛ ስራ ደግሞ እንድትጸድቅ። አረ እግዚአብሔር የካፒታሊስት ኮሜርሻል እንትን አይደለም። ምንድነው? ነፃ እስከ መጨረሻ ነፃ። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። የኢየሱስ ክርስቶስ ደም ከኃጢአታችን ስላነጻን የክርስቶስን ደም ስራና የመስቀሉን ስራ አምነን በነፃ ተፈተን በነፃ እንኖራለን። ስሰራ እየተደሰተ ሳልሰራ እየተከፋ፣ ስሰራ እየሰጠኝ ሳልሰራ እየወሰደ፣ ጌም እየተጫወተ አይደለም። እግዚአብሔር ከኔ ጋር ያጸደቃቸውን ለዘላለም ያከብራቸዋል። ነው ስራቸው ደስተኛቸውን ይወስናል። እንመጣበታለን። ግን እግዚአብሔር የዘላለምን ህይወት እሺ ዛሬ ምን ሰራ? እስረኛ ጠይቄያለሁ። እሺ ነገ ጠዋት ምንም አልሰራው። እሺ ከመዳን ጋር ጌም አትጫወቱ። ታርዳሃልና ይገባሃል እያልን የምንገባው እኮ ለዚህ ነው። ሰርቻለሁና ይገባሃል ያልኳለ ታርዳሃልና። ራዕይ ዮሐንስ በአምልኮ የተሞላው ለምንድን ነው? ሳንሰራ ስለገባን ነው። ሰርተን ብንገባ ኖሮ ጡንቻችንን ነበር የምናከብረው። ሳንሰራ ስለገባን ጡንቻውን እናከብራለን። ለዘላለም መስቀሉን እናከብራለን። የእግዚአብሔር ጡንቻና ማሸነፊያ የሆነውን እሱን እናከብራለን። እንደሱ እኮ ነው። ዋጅተናል ነው እንጂ ስራችን እኮ ትዝ አይለንም። አክቹሊ እነኚህ ጻድቃን ራሱ እያሉ ነው እንጂ የገቡት ያው በስራቸው እንዳልጸደቁ የምታውቁት። ለመጽደቅ ብለው ሰርተው ቢሆን ያ ኮርስ ተረቢያ በልታችሁኛል። በጣም ድሃ ተንከባካቢ ነበርኩ። ታረጃ አልበሳችሁኝ። ኦፍ ኮርስ ለመጽደቅ ለታዲያ ለምን ለፋው እንዴ? ኮንሽስ ሆኜ ለመጽደቅ ብዬ አረ እንዴ። እነኚህ ጻድቃን እኮ በጣም ኦቨርዌልምድ ነው። መቼ ይሄን መንግስትን ለመውረስ እኮ መንግስቴን ወረሱ አለ። እሺ ለምን ታስሬ ጠይቃቸው? የት አግኝተን አንድ ሌላው እናንተ አባቴ ብሩካን ብሎ ነው የሚጀምረው። አንድ they're just blessed። ሌላው አንድ ነገር ላሳያችሁ። የጸደቁት በስራ እንዳልሆነ የሚሰጣቸው መንግስት እስረኛ መጠየቅ ሲጀምሩ የተሰጣቸው አይደለም። እርዳታ ሲሰጡ የተጀመረ አይደለም። ኤንጂኦ ወይ ደግሞ ሚሽነሪ ሆነን ወንጌል ስንሰብክ የጀመረ አይደለም። መቼ እንደጀመረ መዳናችሁ ላሳያችሁ። መቼ ነው? ቁጥር 34 እናንተ አባቴ ብሩካን ተዘጋጅቶላችኋል መንግስት። መቼ? ስራ መስራት ስንጀምር ኖ ዓለም ከመፈጠሩ ጀምሮ የተሰናዳ ነው። ስራ ስንሰራ የተሰናዳ ሳይሆን I don't know if you got it።
ስራ ስንሰራ መስራት ስንጀምር የተሰናዳ ሳይሆን ገና ሳንመጣ በፊት ዓለም ሲሰራ በነበረበት ጊዜ የተሰናዳ መንግስት ነው የሰጣቸው። ሲሰሩ የሰጣቸው ሳይሆን የተሰናዳውን መንግስት ስለወረሱ ነው የሰሩት። ፊላይክ የተሰናዳውን መንግስት ስለወረሱ ነው በስራ የተገለጠው። ጽድቅ በስራ አይደለም፣ ፍርድም አይደለም። የመዳን መንገድ በጽድቅ ነው። ታዲያ የማቴዎስ 25 ትምህርት ምንድን ነው? የማቴዎስ 25 ትምህርት ስራ፣ መልካም ስራ ሊስን ኢቫንጀሊካልስ ደግሞ ጆሮአችንን መክፈት ያለብን። በእኛ ሀገር ያው ሁለት ጽንፍ ነው ያለው። አንዱ ሰርቼ ሞክራለሁ የሚል ነው። አንዱ ደግሞ እኛ ደግሞ ስራ የሚባል ነገር አታንሳብኝ። ምን አዚም እንደመጣብን አላውቅም። እዚህ ሀገር ስራ ስትል ራሱ ሃይማኖት ምን ይላል? ሪሊጅን ምን ውስጥ እንደገባ አይ ቲንክ እዚህ ሀገር ጽንፍ በጣም እንወዳለን። ካምፕ ሲኖረን ደስ ይለናል። በርቀት መታኮስ ያስደስተናል። አገሩን ያመሰው እሱ ነው። ሃይማኖቱንም እያመሰው ያለው እሱ ነው። የትኛው ካምፕ ነህ? የጸጋ ካምፕ ነህ ወይስ የሥራ ካምፕ ነህ? እንዴ የለም እኮ ዲቪዥኑ። እንዴት ሰው የሌለ ምሽግ ይቆፍራል? ዓለምን ሁሉ የሚያድን ትበሉታ የእግዚአብሔር ጸጋ ተገልጧልና ይሄም ጸጋ እያለ ነው እንጂ የሚቀጥለው እዛ ማዶ አስቀምጦት ሳይሆን ይሄም ጸጋ ዓለማዊ ምኞትን እየካድን በቅድስና የእሱን የክብር መምጣት እንድንጠብቅ ያስተምራል። ይሄው ጸጋ ያሰራናል ነው። ጸጋና ስራ ነው ሳይሆን ጸጋ አይደል እንደሚያሰራው ያዳነን ጸጋ የሚያሰራ ጸጋ ነው። ስራ ምንድን ነው? መልካም ተግባር ምንድን ነው? ፍቅርን መግለጥ ምንድን ነው? ምሕረት ማድረግ ምንድን ነው? የመዳን መንገድ ሳይሆን የመዳን ማረጋገጫ ግን ነው። የመዳን ማረጋገጫ ነው። ኤቪደንስ ነው። ኤቪደንስ አሳይ ነው። እንዴ መታወቂያ አሳይ እንባል የለም በየቦታው። የምን ሀገር ዜጋ ነው? ኢትዮጵያ። አሳይ እናሳያል። የምን ሀገር እናሳያል። የስንት የወረዳ ስንት ነው? ወረዳ አሁን የለም። የምን ክፍለ መታወቂያ አሳይ። ድነሃል? አዎ አሳይ። ድናል? አዎ። ባታየውም እንኳን እንዴት ነው መዳን የማይታየው? እንዴ የሆነ ነገር ክርስቶስ የሚያክል ነገር ውስጣችን ገብቶ ስራ አይታይም እንዴ? ሰው ስነ ምግባር እንኳን ተምሮ እንኳን ተወሰነ ደረጃ እኮ ኑሮ ይሻሻላል። ጠባይ እኮ የሚያርሙ የስነ ምግባር ትምህርቶች አሉ። እነሱ እንኳን ኃይል ኖሯቸው ለትንሽ ጊዜም ቢሆን ሰው ያሻሽላል። ጌታ ኢየሱስን ተቀብያለሁ ይላል። እሱን የሚያክል ተቀብለህ ፍልስፍና አልተቀበልክ እንዴ? እንዴት ነው በስራ የማይረጋገጠው? ስራ አትበለኝ። እሺ ግንድኛለሁ እንዴ? ለዚህ እኮ ነው በጣም በብዙ ማጭበርበር የተሞላው የኛ ዘመን ቤተክርስቲያን። ፈርሃ እግዚአብሔር የጠፋው እንደፈለገ ሲሆን የሚውለው። ማጭበርበሩ ውስጥ አለንበት አንደኛ ነን። ውሸቱ ውስጥ አለንበት አንደኛ ነን። ጥላቻው ውስጥ መሪ ነን። ቸርች ስንመጣ ድኛለሁ ይላል። it doesn't go together። እና የጸደቀ ሰው በቃ ፐርፌክት መሆን አለበት። ወደ ፐርፌክሽን ማደግ አለበት። ኢየሱስ ከሆነ ውስጥ ያለው መታየት አለበት። መቃብር ፈንቅሎ የወጣ እንዴት ነው ያንተን ህይወት ፈንቅሎ መውጣት የሚያቅተው? በሶስተኛው ቀን እኮ ወጣ። እንዴት በ30 ዓመት አይወጣም አንተ ህይወት ውስጥ? this is insanity። this is insanity። ጸጋ የኃጢአት ፈቃድ አይደለም። ይሁዳ መጽሐፍ እንደሚናገረው ፐርሚሽን አይደለም። እንደፈለክ ለመኖር ምንድነው? የሚያሰራ የሚያንቀሳቀስ ጸጋ ነው። ስለዚህ ማሙሻ የምትለው መዳናችን በጸጋ ይጀምርና ከዛ በስራ ይቀጥል። ኖ በነፃ ጀምሮ በነፃ ነው የሚቀጥለው። ታዲያ ምንድነው ስራ የምትለው? በነፃ ጀምሮ በነፃ የሚቀጥለው ጸጋ በቃ የምታውቀው ስራ ያሰራሃል ሳታውቀው። እንዴ እኔ አላረኩም እያልክ ግን ያስደርጋል። ታርዤ አብልታ ዲድንት ለካርጋል። እንደው ሳይታወቃችሁ ስትሰሩ ራሳችሁን አግኙ። እሺ ከብዶን ሳይሆን ሸክም ሆኖብን ሳይሆን
ሳይታወቅ ቀንበሩ ቀሊል ስለሆነ ሸክሙ ቀሊል ስለሆነ እንደ ሸክም በቃ እስር ቤት መሄድ አለብኝ ሳይሆን ስለቅ ታገኘዋለህ ራስህን። አንድ ሳንዴ ሞርኒንግ አንድ ሰሞን እንደዛ እናደርግ ነበርኝ። ቸርች ማምለክ እንተውና ሄደን ጓደኞች ነበሩኝ። እስቲ ዛሬ እስር ቤት ሄደን እናመልክ ብለን ሄደን እናመልክ ነበር። ዝም ብለን በመጠየቅ ማለት ነው። ሳይታወቅ አድርጓል። that's the spirit of Christ። ግን ስለሆነም አማኝ እምነቱ የሚሰራ እምነት ነው፣ የሚንቀሳቀስ እምነት ነው። ስለሆነስ በስር ይሄን ዛሬ ይሆን እንዴ እናድራለን ያልኩት ይሄ ስለሆነም ጌታችን ሲመጣ በአማኞች መካከል ዳኝነትን ይሰጣል። በፍርድ ዙፋኑ ላይ ይቀመጥና ዳኝነት ይሰጣል። ዳኝነቱ በቃ ልለው ነው እኮ በስራ ላይ የተመሰረተ ነው። ቆይ የምጸድቀው በስራ ነው አይደለም። የምጸድቀው ምንድን ነው? በጸጋ። እና ታዲያ የመጨረሻው ፍርድ ከስራ ጋር ምን አገናኘው? ጸጋ መቀበል የሚታወቀው በሰራው ስራ ነው። አማኝ በምንድን ነው የሚዳኘው? የተቀበለው ጸጋ ተለቆ ወጥቷል ወይ? ዲስፕሌይድ ሆኗል ወይ? ተሰርቷል ወይ? ይሄ ዳኝነት ጌታችን የሚሰጠው የማቴዎስ 25ቱ ዳኝነትና ፍርድ ክርስቲያኖችም የምንቆምበት የኃጢአት ፍርድ አይደለም። in other words የኃጢአታችንን ፍርድ ማስወስዶልናል። ግን የእግዚአብሔርን ጸጋ እንዴት ኖር ነው ግን ይታያል። ለዚህ ነገር እንግዳ ለመሆን እየሞከረን ስለሆነ ብዙ ጥቅስ ደረድራለሁ፣ ላሳመናችሁ ሞክራለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ይቅርታ አድርጉልኝ ስለ ብዙ ንባቤ። ምን ይደረግ ስራ የሚባል ነገር በፍጹም ተጸየፍን። ማቴዎስ ወንጌል ምዕራፍ 16 ቁጥር 27 የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክባል። እንደምኑ እቻ አሁን ባጭሩ ለእንትን ትመቻለች። የሥራ ስብከት አትመስልም። አሁን የሥራ ስብከት አይደለም፣ የጸጋ ስብከት ነው፣ የእምነት ስብከት ነው። ታዲያ ምንድን ነው ስራ የምትለው? በቃ እውነተኛው እምነት አንቀሳቃሽ ስለሆነ፣ እውነተኛው እምነት እሱ ስለሆነ ሮሜ ምዕራፍ 2 ቁጥር 6 እስከ 8 እምነት መዳን በጸጋ ነው የሚለው እርሱ ለእያንዳንዱ እንደ ስራው ያስረክበዋል። አለቀ። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። እንዴ የዘላለም ሕይወት በስራ ይገኛል እያለ ነው ጳውሎስ? አይደለም። ምንድነው ታዲያ እያለ ያለው? ሮሜ ምዕራፍ 1 ላይ ያለውን ነው። ከእምነት የሚነሳ መታዘዝ ስላለ ያ መታዘዝ ግን ይፈተሻል። ያ መታዘዝ ይታያል። ያ መታዘዝ ለዳኝነት ይሆናል። ሮሜ ምዕራፍ 14 ቁጥር 10 እስከ 12 ሮሜ ምዕራፍ 14 ቁጥር 10 እስከ 12 አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለንና ስንታችን ሰዎች እንደልባቸው ሲሆኑ እኛን አገልጋዮችን ጭምር አንዳንድ ጊዜ እንዴት እንቆም ይሆን እላለሁ። አሁን እሺ እንደፈለግን እንሆን፣ አለቃ የለንም፣ ዳኛ የለንም፣ የሚቆጣ ሰው አንሰማም፣ ምን አገባህ አንተ ምናምን ይላል። እንዴት እናየው ይሆን ፊቱን? አይ ዶንት ኖ። በክርስቶስ ፍርድ ወንበር ፊት እንቆማለንና እንዲህ ተብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል። ቁጥር 12 እንግዲያስ እያንዳንዳችን ስለ ስራችን ለእግዚአብሔር መልስ እንሰጣለን። አንደርላይን እያንዳንዳችን ስለ ስራችን
እያንዳንዳችን ስለ ስራችን ለእግዚአብሔር መልስ እንሰጣለን። እምነት ከስራ የተፋታ አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። የክርስቶስ ፍርድ ወንበር የሆነ እንደ ምን ኮርት ነበር የምትሉት? መለማመጃው ኮርት ብሎ ስትማሩ ሙት ኮርታ ሙት የአማርኛ ሙት ነው ወይስ መለማመጃ ነው? ሲሪየስ አይደለም የሚሰጠው ዳኝነት፣ ሲሪየስ አይደለም። ጀስት ሎየርስ እየተለማመዱ ነው። ሙት ኮርት this is not a moot court, this is a real court። ብድራት እንቀበላለን። ምንድን ነው? I don't know፣ ዝርዝሩን አላውቅም። ድነን different levels of rewards እንቀበላለን። ያ በምን ላይ ተመሰረተ? ያው በጸጋ ሁላችን እንገባለን። ሪዋርድስ አሉ በስራ ላይ። ይሄን አዲስ ኪዳን ትምህርት ድምስስ ልናደርገው አንችልም ወይ መቅደድ አንችልም። ደግሞ አንዳንዱ ገጽ እምነት በስራ አይደለም በጸጋ ነው የሚለው ገጽ ላይ ነው ያለው። ቀደ እንዳናወጣ ሁለቱም አንድ ገጽ ላይ አንድ አንቀጽ ላይ ነው ያለው። ራዕይ ዮሐንስ በቃ ራዕይ ከደረስኩ ጥሩ ነው። ራዕይ ዮሐንስ ምዕራፍ 20 ቁጥር 11 እስከ 15 this is not legalism, this is grace። አማኝ የክርስቶስን ፍቅርና ህይወት በስራ የሚገልጥ ነው። ስለሆነም ስራው ተመዝኖ በብድራት የሚሰጠው ነው። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየው። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችና ታላላቆችን በዙፋኑ ፊት ቆመው አየው። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የህይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፈው እንደነበረ እንደ ስራቸው መጠን ተከፈሉ። ቁጥር 13 ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ። ቁጥር 14 ሞትና ሲኦልም በእሳት ባህር ውስጥ ተጣሉ፣ ይህም የእሳት ባህር ሁለተኛው ሞት ነው። በህይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። that's it። ራዕይ ዮሐንስ ምዕራፍ 22 ቁጥር 11 እስከ 12 ሲያልቅ እንደውም መጽሐፍ ቅዱስ 66ኛው ሲያልቅ እንዲህ ብሎ ነው የሚጨርሰው። ትንሽ ነው ከዛ በኋላ የሚቀረው ትንሽ ቃላት። ምዕራፍ 22 ቁጥር 11 እስከ 12 አመፀኛ ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። በፊቱ ስራቸው ተመዘነ። በፊቱ ስራ ይመዘናል። ለምን? የዳንበት ጸጋ የሚያሰራ ስለሆነ። ማቴዎስ 25 ላይ ስለሰሩ ነው የጸደቁት አይደለም። ዓለም ሳይፈጠር የተዘጋጀላቸው መዳን ነው። ቡሩካን ናቸው ኦሬዲ። ታዲያ ምንድነው? ስለዳኑ የሰሩ ናቸው። ግን ስለዳኑ የሰሩ ስላልዳኑ ያልሰሩና ስለዳኑ የሰሩ ናቸው። ግልጽ። ከዛ ሁለቱን ትንሽ በዝርዝር ከዛ እንጨርሳለን። የቡሩካንን ያላቸውን ተመልከቱ። ይሄንን እነሱ ላይ አትኩሬ ጨርሳለሁ። ምክንያቱም የነሱ ከገባን የዛኛው ይገባናል። የበጎቹ ከገባን የፍየሎቹ ግልጽ ነው። ቡሩካኑን በጎቹን በፍርዱ ዙፋን ፊት ተመልከቱ ወገኖቼ። if you can picture ባይነ ህሊናችሁ እንስሳቱ አብረው ዋሉ፣ በጎችና ፍየሎች። in our case አብረው ከረሙ 2000 ዓመት ተቀላቅለው አብረው እየጋጡ ሳር። እረኛው አለ፣ ያያቸዋል፣ ይመገባቸዋል። ፍየልም እኮ ይመገባል። ፍየልም እኮ አብሮ ነው ግሬዝ የሚያደርግ። ይሁሉ ዓመት አለ፣ ያያል። ከዛ በድንገት ይመጣና በየበረቱ ይከታል። መጀመሪያ የሚናገረው ስለ ራሱ በጎች ነው። ቡሩካን ይላቸው፣ የአባቴ ቡሩካን blessed already። እነሱን ያቆማቸዋል። ያውም በቀኙ። ቀኝ የክብር ምልክት ነው። ቀኝ የመክበር ምልክት ነው። ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጣል። ኢየሱስን ሁሉ ጊዜ በአብ ቀኝ። በቀኙ is the place of honor። እናንተ የአባቴ ቡሩካን ብሎ
ያከብራቸዋል በጎቹ። በምን ምክንያት? የተቀበሉትን ምሕረት ስለሰጡ። የተቀበሉትን ምሕረት displayed it። አሳይ እስቲ ክርስቶስ ኢየሱስ የት አለ ሲባል here it is። ስለዚህ የምሳሌው ዋና ሐሳብ ምንድነው? እንግዲህ ንቁ እንደተባለው፣ እንግዲህ ትጉ ስሩ እንደተባለው፣ እንግዲህ ምሕረት አርጉ። እንግዲህ ምሕረት አርጉ። መርሲ ብዙኛ ምሕረትን ከይቅርታ ጋር እናምታተዋለን። ይቅርታ ለበደለ ነው። ይቅርታ ለበደለ ይቅርታ ሲል ይቅርታ ተጣጣለ እሱ ይቅርታ ይባል forgiveness ይባላል። መርሲ ሌላ ነው። መርሲ ለሚያስፈልገው ነው። ምሕረት ለሚያስፈልገው ነው። ለምሳሌ ጸጋ ለማይገባው ነው። ሶስት ነገሮች ማወቅ ከፈልጋችሁ ኩዊክ ዴፊኒሽን። ጸጋ ለማይገባው ነው። ዲዘርቭ አናደርግም። በጸጋ አዳነን። ጸጋ ግሬስ ምንም ዲዘርቭ ለማያደርግ ነው። ሶ ዲዘርቭ ያደርጋል አያደርግም ከሚል ጋር ነው የምትገናኘው ጸጋ። ፎርጊቭነስ ደግሞ በድሏል አልበደለም ከሚል ጋር ነው የምትገናኘው። መርሲ ምሕረት ምን ያስፈልገዋል? ምን ያስፈልገዋል? እዚህ ኒድ አለበት ወይ? ክፍተት አለበት ወይ? እነኚህ የአባቱ ብሩካን ተባረኩ፣ መንግስትን ውረሱ ተባሉ፣ ሪዋርድድ ሆኑ። ከምን የተነሳ? ከክርስቶስ የተቀበሉትን ምሕረት they displayed it። አነባለሁ። ግቡ ወደ መንግስቴ ውረሱ። በመጀመሪያ ራሱ ውረሱ እኮ መዳን በጸጋ እንደሆነ ያሳያቸዋል። መውረስ እኮ በቃ አባት ይስጥ ወይ ይሙትልህ ነው። እውነት እንደዛ እኮ ነው። ቁጭ ብለን እኮ የምንከፋፈለው ርስት ያልሰራንበት። እንትና እኮ አወረሰው ከተባለ እኮ ልጁ ሰርቶ እኮ አይደለም። ልጁ ሳይወለድ ጀምሮ አባቱ ሲሰራው የኖረውን እንደውም እያስቸገረ ኧረ እባክና ሲባል አልመጣም ብቅ አልልም ያለበትን ስራ ሲሞትለት ዋናው እንትን ያንተ ሆኗል ይባላል። ምን አረገ ሲባል ምንም ልጅ ስለሆነ ብቻ። ከዘላለም ቀለም ሲሰራ ጀምሮ የነበረውን ርስታችሁን በሉ ኑና ሂሳብ ተቀበሉ ሳይሆን ወረሱ። ሞቶልናል፣ እኛ እንድንወርስ እሱ ትቶልናል መብቱን። ውረሱ አላቸው። ምን ስለሆነ ግን የሆነው? ሲመዘኑ የኢየሱስን ፍቅር ስለገለጡ፣ ምሕረትን ለሚያስፈልጋቸው ስለገለጡ። ተርቤ አብልታችሁኛልና ለጌታ ኢየሱስ፣ ተጠምጬ አጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልብሳችሁኛል፣ ታመሜ ጠይቃችሁኛል፣ ታስሬ ወደ እኔ መጣችኋል፣ በቃ አርጋችሁልኛል። ለኔ እና ኔክድ ነበርኩ አለበሳችሁ፣ እስር ቤት ነበርኩ መጣችሁ ጠይቃችሁ፣ ሆስፒታል ነበርኩ መጣችሁ ጠይቃችሁ፣ እንግዳ ሆኜ ስንከራተት ቤት አስገባችሁ። እንዴት አረግ ነው? የት አግኝተን? look at the question። የት አግኝተን? ጌታ ሆይ የት ተርበህ አይተን መቼ አበላን? ተጠምተን መቼ? ያለ ይቀጥልና ቁጥር 39 እና 40 ተመልከቱ። ታመ ወይስ ታስራ አይተን መቼ ወደ አንተ መጣን ሲሉት፣ ንጉሱ መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነኚህ ወንድሞቼ ለአንዱ ስላረጋችሁት ለኔ ነው ያረጋችሁት። ኦ ማይ ክርስቲያን እንዴት የታደለ ነው! እንዴት ለአንዱ በማድረግ ለኢየሱስ ማድረግ ይችላል። ኢየሱስን አግኝቼ እንደው ጌታ አግኝቼ ምን ላድርግ ብላችሁ ነው? ቆይ ዛሬ ትምህርት እሱ ነው። መንገድ ላይ አለሽ እዚህ ካዛንቺስ ኢየሱስ እዚህ ቤት ውስጥ አለ። እንዳግኝቼ ምን ባረኩ? ቆይ አሳያለሁ። ጌታ አግኝተንህ ነው። ሎክ ለነዚህ ለወንድሞቼ ስታረጉ ለኔ እያረጋችሁ ነበር። እንዴ ይሄን ስታለብሰው እኔ እየለበስኩ ነበር። ምን ማለት ነው? ወርሺፕ ነበር፣ አምልኮ ነበር፣ እየተቀበልኩት ነበር። እንዴት አይነት ጸጋ ነው እግዚአብሔር የሰጠን! እና እነኚህን ወንድሞቼ በስደት ምክንያት ታስረው ነበር። ሄጄ ምግብ እያመላለስኩ ስጠይቃቸው ለአንተ ነበር እንዴ? ያስ በወንድሞቼ በኩል ስቀበል ነበር አላቸው። እነማን ናቸው ወንድሞቹ? ናው ይቅርታ ዛሬ ማደራችን ሳይሆን ነገር ማቴዎስ 25 ግሎባሊ ትልልቅ የእርዳታ ድርጅቶች የክርስቲያን እርዳታ ድርጅቶች እንዲቋቋሙ ምክንያት የሆነ ነው። ተርቢያ አሁን የወርልድ ቪዥን የኮምፓሽን የምናምና እዛ አታጧቸውም። ይሄንን ጥቅስ ተርቢያ ብልታችሁ ልክ ነው ማለት ምን ማለት ነው? የኛ ፍቅር የኛ ምሕረት
ለዓለም ሁሉ መሆን አለበት። አንድ ጊዜ እንዳነሳሁላችሁ ማለት ነው። ለዓለም ሁሉ መሆን አለበት። ለሚያምነው ለማያምነው ነው። አንድ ጥቅስ አነብላችሁና ከዛ ወደሚቀጥለው ዘላለሁ። ለምሳሌ ማቴዎስ 5:43 እስከ 48 ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ ልክ እንደ እግዚአብሔር በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባል። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮች ሲያንኑ ያደርጉ የለም ወይ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብ ሲያንኑ ያደርጉ የለም ወይ? እንግዲህ የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። እንዴት ፀሐይና ዝናቡን በክፉዎችና በደጎች ላይ እንደሚያወጣ ልክ እንደዛ ለክፉም ለደጉም ለሚያምነው ለማያምነው ብስኩት እንዲያድል የሰጠነው ልጅ ትዝ ይላችሁ እንደሆነ እዚህ ስላወራሁት እንዳልደግምባችሁ መንገድ ላይ ያገኘ ነው። ቸርች ውስጥ ገብተን ረስታችሁ ይሆናል። ኢሉስትሬሽን አይረሳም ነበር የሚባለው ሳትረስቱ አቀሩም። ከጓደኞቼ ጋር ከአገልግሎት ስንመጣ እሁድ ስለነበረ አንድ ክፍለ ሀገር ቸርች ለመካፈል ገብተን ማለት ነው። ኢት ዋስ ሳንዴይና ስንገባ ልጆች እየተጫወቱ ግቢ ውስጥ ምናምን አግኝተናቸው ምናምን ከዛ እየተጫወቱ ምናምን ከዛ ብስኩት መኪናችን ውስጥ ስለነበረ ለአንደኛው ሰጠነው አከፋፈል ብለን ማለት ነው። ደስ አላቸው ነው። ከዛ እያከፋፈለ ልክ ሊያከፋፈል ሲል አንድ ጓደኛችን መጀመሪያ ቁጥር አለው። ቁጥር ይችል እንደሆነ ለመጠየቅ አይ ዶንት ኖ ቁጥር ልሳሳት እችላለሁ። አሁን ግን ሜቢ አንድ 10 ከሆኑ 6 አለ። ቁጥራችንም እንደገና ቁጥር ምናምን አለ። ግን አንድ 10 ምናምን ይሆናል። 6 አለ ሊሰጥ ማለት ለስድስቱ እንዴ 10 ነገር አይደለ እንዴ ምናምን አለ ማለት አይ እነዚህ ጴንጤዎች አይደሉም አለ ማለት እግዚአብሔር እንኳን እንደዛ ብስኩት ያዝ ልጅ አልሆነ። ፀሐዩን ጻድቃን እየመረጠ ያወጣው ነበር። እግዚአብሔር የሁሉ ወዳጅ ነው። እግዚአብሔር የተመሰገነ ይሁን። ዝናቡንም ፀሐዩንም ደግነቱንም ለሁሉ ስለሚያደርግ እንደ አባታችሁ ሁኑ፣ ለሁሉ አርጉት ነው የመጀመሪያ ጥሪያችን። ለሁሉ ነው። ግን የምዕራፍ 25 ፎከስ ግን ለሁሉ ነው የምናደርገው። ግን ስፔሻሊ እዚህ ላሉ ስፔሻሊ ለወንድሞች እና እነማን ናቸው ወንድሞቹ? ናው ቅድም የጠቀስኩላቸው አሕዛብ በፊቱ ይዳኛሉ። የእስራኤልን ሕዝብ ነው የሚያመለክተው የሚሉ ኢንተርፕሬተርስ አንዱ የሚጠቀሙት ወንድሞች የሚላቸው የእስራኤልን ሕዝብ ነው። ወንድሞች የሚላቸው የእስራኤል አይደለም እላለሁ። እኔ ደግሞ አይደለም ወንድሞቹ ናቸው። ግን ኢን ዲስ ኮንቴክስት አይመስለኝም። ለምን? ማቴዎስ 12:48 እስከ 50 ማቴዎስ 12:48 እስከ 50 እርሱ ግን ለነገረው መልሶ እናትና ወንድሞች እየፈለጉ ነው ተብሎ ትዝ ይላችኋል። ኢየሱስ እኮ ስለተማር ነው እናትና ወንድሞች ይፈልጓል ምናምን ተብሎ ከዛ እርሱ ግን መልሶ ለሚፈልገው ሰውዬ እናቴ ማን ናት? ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እስቲ ወደ ደቀ መዛሙርቱ በሉ ወደ ደቀ መዛሙርቱ ዘርግቶ እንዲህ አለ፣ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርጉ እርሱ ወንድሜና እናቴ እነዚህ ናቸዋል። ለወንድሞቼ የሚለው is the disciples። ማቴዎስ 28:10 በትንሣኤ ማለዳ ጌታችን ለሴቶቹ በዚያን ጊዜ ኢየሱስ እንዲህ አላቸው፣ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሯል። ወንድሞቼ are the disciples። የሚያምኑ ሁሉ በመካከል ሆነው የተቸገሩ፣ የታረዙ፣ የታሰሩ፣ የታመሙ፣ የሚያስጠጋ ያጡ ለነኚህ ዲሳይፕልስ ስታረጉት እኔ ያልኩ ነው። የክርስቲያን መርሲ ለማን ነው? ለሰዎች ሁሉ። ግን ስፔሻሊ ያመጣዋት ጳውሎስ ሳምራይዝ ያደርግልኛል በጣም በጥሩ ሁኔታ። እግዚአብሔር ይባርከው። ገላትያ ምዕራፍ 6:10 ላይ እድል ካለን ይላል። እድል ካለን ለሰው ሁሉ ይልና በተለይም ለእምነት ቤተሰቦች መልካም እናድርግ። እናውጣ ፀሐዩንና ዝናቡን በሰው ስፔሻሊ ግን አጠገባችን ካለ ሰው ስፔሻሊ ለእምነት ቤተሰቦች መልካም እናድርግ። በምንድን ነው የምንመዘነው? እርስ በርስ የክርስቶስን ፍቅር በመግለጥ ለሌሎች ሁሉ የክርስቶስን ፍቅር በመግለጥ በስራችን ፍቅርን በማሳየት የታሰረውን በመጠየቅ የታረዘውን በማልበስ የተራበውን በማብላት እንግዳ ማረፊያ ያጣውን እንግዳ በመቀበል የኢየሱስን ፍቅር በመግለጥ ባጭሩ ይሄን አደ እንዴ ያረገልን። ተራቁተን ነበር አለበሰን፣ ታርዘን ነበር አበላን፣ የህይወትን እንጀራ መገበን። ይሄን አደ እንዴ ያረገልን። ታስረን ነበር መጥቶ ጠየቀን ብቻ ሳይሆን አስፈታን። ይሄን አደ እንዴ ያረገልን። የኢየሱስ ፍቅር በምን ይመዘናል? ይሄው እንግዶች ነበርን፣ እንግዶችና መጻተኞች እንዳንሆን በመንግስቱ ተቀበለን። ታዲያ ይሄንን ህይወት መቀበሌን በምን አውቃለሁ? በመስጠት ምሕረት በመስጠት ለተቸገሩ
ለድሆች በሁሉም ቦታ ላሉ ግን ስፔሻሊ ለሃይማኖት ቤተሰቦች ፍቅር ይሄ ስለሆነ መመዘኛውም ይሄ ነው። ይሄን ስላደረጋችሁ ግቡ። was just an act of worship። ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። አንደኛ ዮሐንስ ምዕራፍ 3 ቁጥር 18፣ ያዕቆብ ምዕራፍ 2 ቁጥር 14 እስከ 17። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው በጣም ያዕቆብን መልእክት የማይደፍሩ ሰዎች አሉ። ቅድም ያልኳቸው አይነት ስራ ምናምን የሚሉ ሰዎች ያዕቆብን ሳይሉት አይቀሩም። ጳውሎስን ትንሽ ሳያስጠጉት አይቀሩም። በጳውሎስና በያዕቆብ መካከል ልዩነት ያለ ይመስላችኋል? የለም። ግን ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ውስጥ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ ማቴዎስ 25 የዕለት ምግብም ቢያጡ ከእናንተ አንዱም በደህና ሄዱ፣ እሳት ሙቁ፣ ጥገቡ፣ በዘመኑ ጌታ ይባርካችሁ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸው? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። how do we express ከክርስቶስ የተቀበልነውን ምሕረት አጠገባችን ላለው በመስጠት? እኛ እኮ እንኳን ለመስጠት አንተዋወቅም። ማን ራቁቱ እንደሆነ ማን ያውቃል? ማን እየራበው እንደሆነ ቤቱ ማን ያውቃል? ምሕረትን በመስጠት መርሲ። ለምን? ለኢየሱስ ነው በእነርሱ በኩል። በሌላ ቃል ግለጠው ካላችሁኝ አምልኮ ነው ለእርሱ። የድሃ ነገር ዋና ነው። በአዲስ ኪዳን በጣም ብዙ ልሄድበት አልፈልግም። ከዚህ በፊት ስለሄድኩበት ዋና ነገር ነው። መጀመሪያ ደረጃ እኔ መቼ የት አግኝተንህ ነው እርቦህ የምንሰጥህና ታርዘህ የምናለብስህ? ለወንድሞቼ ስላደረጋችሁት። ወንድሞቹ እነማን ናቸው? ቶሎ ቶሎ ብትናገሩ ይሻላችሁ። ደቀ መዛሙርቱ። ደቀ መዝሙር ሆኖ የሚርበው አለ ማለት ነው። ደቀ መዝሙር ሆኖ ድሃ አለ። ድሆች በመካከላችሁ ነው እንዳለ። አሁን የዘመኗ ቤተክርስቲያን ድሃ የለም ምናምን ብላ ነው ሰብከው። ቤተክርስቲያን ካልን ማለት ነው። ካመንክ ድሃ መሆናችን። ድሃ ከሆንኩ እንኳን ድሃ ነኝ አትበል። የተራቡ ወንድሞች አሉኝ ይላል ኢየሱስ። how do you reconcile this with your prosperity gospel? የት ሄጀለስ ስትለው ወንድሞች አሉ ይላል። እንዴ የተራቡ ወንድሞች አሉ ብትለው ኢየሱስ አያፍርም። ልብስ የሌላቸው ምን ይሻላል? አለበሰኝ። እንዴት አድርጌ በእነሱ በኩል ነው እንጂ ኃላፊነት ላለመወጣት እንደው በደምሳሳው አጠገባችን የሉም። በኢትዮጵያ ማለት እንደው ያደገው አገር አስመስሎ ያልፈው እንደሆነ ይሄን ዶክትሪን አላውቅም። ያደገው አገር ፕሮስፔሪቲ ፕሪቸርስ ምናልባት ምን ይሸውዱት እንደሆነ አላውቅም። ለመሸወድ ይመቻል። እዚህ ሀገር አሉኝ ወንድሞቼ ይላቸዋል እሱ። ሳያፈር ወንድሞቼ የሚላቸው መካከላችን ኒድ ያለባቸው እንዴት አድርጌ ላምልክህ? እንዴት አድርጌ ፍቅሬን ልግለጥልህ? ምሕረት በመስጠት ለነሱ መርሲ። ሌላ ጊዜም ልታዩት ትችላላችሁ። ዕብራውያን 12 እና 13 አንድ ላይ ያሉ ፓሴጅስ ናቸው። ዕብራውያን 12 ላይ እናምልከው ጌታን ይልና እንግዲህ የማይናወጥን መንግስት ስለምንቀበል እናምልከው ጌታን ይልና 13ን ሲጀምር ፍቅራችሁ ያለ ግብዝነት ይሁን ይልና እንግዶችን ለመቀበል ትጉ፣ የታሰሩትን እናንተ እንደታሰረ ሆናችሁ ጠይቁ ይላል። እናምልከው ይልና እስረኛ ጠይቅ፣ እናምልከው ይልና ወንድማማች መዋደድ፣ እናምልከው ይልና ተጠያየቁ፣ እናምልከው ይልና እንግዳ ተቀበል። እንዴት ነው የሚመለከው ኢየሱስ? ከእርሱ የተቀበልኩትን ፍቅር አጠገቤ ላለሁ ስገልጠው፣ በሱ ነው ዳኝነት የሚሰጠው። እርጉማኑንም እንደዛ ነው የሚላቸው። በቃ እናንተ ራሳችሁ አንብቡት። ፍየሎቹ በፍርዱ ዙፋን ፊት ፍየሎቹን በተመለከተ አንድ ነገር ብቻ አነሳለሁ። እርጉማን ይላቸዋል። በፍርዱ ዙፋን ፊት እንዴት እንደቆሙ ተመልከቱ። 25 41 እስከ 46 ፍየሎቹ። ቁጥር 41ን ብቻ ሳነበው ሾክድ ስለሆንኩ ምናልባት ያስደነግጣችሁ እንደሆነ እናንተንም በመንፈስ ላነበው ሞክራለሁ። ቁጥር 41 እናንተ ርጉማን
ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ይሂዱ ይላቸዋል። what ከኔ ይሂዱ ወዴት? ሌላ አማራጭ ቦታ የለም። ወዴት? ለሰይጣንና ለመላእክቱ የተዘጋጀ ስፍራ አለ። ማይ ፍሬንድስ እግዚአብሔር ገሃነምን ለሰው ልጆች መኖሪያ አድርጎ ኢንቴንድ አድርጎ የሰራው አይደለም። ገሃነመ እሳትን እግዚአብሔር የሰራው ለዘላለም የፈረደባቸውን ዲያብሎስና መላእክቱን ማጎሪያ ነው። ቼንድ ሆነው ለዘላለም እንዲኖሩ እና እግዚአብሔር ገሃነምን ለሰው ካልሰራው ሰዎች እንዴት ነው ገሃነም የሚሄዱት? ሰዎችን ገሃነም ውስጥ አንቆ እየጣላቸው ሳይሆን we're choosing to go። አሁን ለምሳሌ ወደ ኢየሱስ እንመጣለን። ወደ እኔ ኑ ነው የሚለው። ወደ እኔ ኑ። ወደ እርሱ ካልመጣን ወደ ዲያብሎስ ነው የምንሄደው። ሌላ ካምፕ የለም። እግዚአብሔር ለእርሱና ለቅዱሳኑ ለመላእክቱ በክብሩ የሚኖርበት የክብሩ ዙፋን ያለበት በአባቴ ዘንድ ብዙ መኖሪያ አለ ያለው የራሱ መኖሪያ አለው። ደን ለዲያብሎስ ደግሞ የሰራው መቅጫ ቦታ አለው። that's it። ይሄኛውም ለእግዚአብሔር ይሰራም ለእግዚአብሔር ግን የእግዚአብሔር ነው። እኛ እኮ የምንገባው እዛ ነው። ለራሱ አባቱ ያዘጋጀው የእኛን መኝታ ክፍሎች if you like በኮቴሽን የጨመረበት ቦታ እንሄዳለን። we're just choosing to go። ሁለት መንገድ በፊታችን አለ። የእግዚአብሔር መኖሪያ የሆነ we join him and we go or ለዲያብሎስና ለመላእክቱ የተሰራው we go። ህይወት ይቀጥላል ከሞት በኋላ። የት ነው የምትሄደው ነው? ለሰይጣን ወደ ተዘጋጀ። ለዚህ እኮ ነው ለማያምኑ ዘመዶቻችን መጸለይ ያለብን። ሰው ሲሞት እኮ ይቀጥላል ህይወት። የት ነው የሚቀጥለው ነው እንጂ ስንከተለው ወደ ኖር ነው የምንሄደው። ይሄን ለምን አንይዘውም ፕሊዝ? ኢየሱስን ስንከተለው በቃ ተከተለ ነው እንቀራለን። we're choosing ስንከተለው ግን ዲያብሎስን ስንከተለው ጨለማውን ስንከተለው በደስቲኔሽናችን እሱ። ግሬ ቦታ እኮ የለም። መካከለኛ እኮ የለም። ከዲያብሎስና ከመላእክቱ ጋር ለዘላለም። ለዚህ እኮ ነው መመስከር ያለብን ክርስቲያኖች። እንደ ቁጭ ብለን አሁን ከርመን እንመጣለን እንጂ ተው ጌታ ኢየሱስን ተቀበል ማለት ያለብን እኮ። ሃይማኖት ጨካኝ ነው ታውቃለህ። ሃይማኖት ሊመሰክርልህ ሲፈልግም ሲከራከርህም ድርጅቱን ለማሳበጥ ነው። ጌታን አግኝተህ ስትሄድም ግራ የሚገባው ሽሪንክ ስላረገ ነው ድርጅቱ። ከዛ ሞቲቬሽን መውጣት አለብን። እኛ የድርጅት ሰዎች አይደለን። ለምንድን ነው የምንመሰክረው? የሰው የዘላለም ደስቲኒ በዚህ ስለሚወሰን ወይ ኢየሱስን ተከትለን የዘላለም ህይወት ኦር ሌላው ምርጫ ለዲያብሎስና ለመላእክቱ ወደ ተዘጋጀው ወደዛ ሂዱ። አንድ ሁለት ነገሮችን ብዬ ጨርሳለሁ። ሰዓታችን ሄዷል። እንዳትነቃነቁ ጠይቃችኋል። አንድ ሁለት ነገሮች ማንሳት ፈልጋለሁ። ይሄ የሚያስተምረን በመጀመሪያ ደረጃ የዘላለም ዳኝነትና የዘላለም ፍርድና የዘላለም ዴስቲኔሽን አለ። የዘላለም መድረሻ አለ። ሶ ነምበር 1 የት እየሄዳችሁ ነው? where are you going? እናንተ ያባቴ ሌላ ቦታ የለም። እናንተ ያባቴ ቡሩካን ከፍጥረት ጀምሮ ወደ ተዘጋጀላችሁ ክብር ግቡ ኦር እናንተ ርጉማን ለዲያብሎስና ለመላእክቱ ወደ ተዘጋጀው these are realities። የእውነት ናቸው። ከሞታችሁ በኋላ አትመርጡም። that's why seriously የምንነግራችሁ እግዚአብሔር ስለሚወዳችሁ አሁን መንገዱን ያሳያችኋል። እግዚአብሔር እንዴት እየወደደ ገሃነም ሰው ይጨምራል ይላል። ሰው እየነገረህ አይደለም ወይ? በደም ሳሳው እየወሰደን አይደለም። በደም ሳሳው ወስዶ እየጣለህ አይደለም። መርጠህ እየሄድክ ነው። ህይወት እንደዚህ አይቀጥልም። በቅጽበት ይቆማል፣ ግን አይቆምም፣ ይቀጥላል። በድንገት እኔ
ሰው መቼ ተምሮ እንደሚጨርስ አላውቅም። እግዚአብሔር እኔ አላውቅም መቼ ተምሮ እንደሚጨርስ። ትላንትና 280 ምናምን ሰው እኮ አለቀ በቅጽበት። መሬት ላይ ያለም ቤት ውስጥ ሆኜ ልስላቸው ሞክር ነበር። በኤር ኢንዲያ የተሳፈረው ተሳፋሪም በሰላም ቤቱም ያለ ሰው ቤቶች ላይ ስለወደቀ ቻው ብለህ ዘመዶችህን ስልክ አጥፍተህ እንገናኝ ብለህ ለንደን ለፌሽታ እየተዘጋጀ ፕላን ይዘህ ቪዥን ይዘህ ማን ይጠብቃል? አሁን ከ30 ሰከንድና ከአንድ ደቂቃ በኋላ ቡም ጎን። መቼ ነው የምትማሩት? መቼ ነው የምትነቁት? ድንገት ያበቃል ይሄ ህይወት። ድንገት ግን አያበቃም፣ ይቀጥላል። ከሞት በኋላ ህይወት እንዳለ ምንም ስንዴ እንኳን ሞቶ ይበቅላል። በቆሎ እንኳን ሞቶ ይበቅላል። እንዴት ነው እኛ ወድቀን ማንበቅለው? ሰው የሚያክል ነገር። ሳይንስም በጣም ብዙ ምርምር በስቷል። ሳይንስ ባይናገረውም ድሮ ተናገረን ነበር። ከተናገረውም እሰየው። በጣም ብዙ መጽሐፍት እየወጡ ነው፣ እየሞቱ ያሉ ፔሸንትስ በማጥናት አረ ይሄ ነገር ወደ ሆነ ነገር እየሄዱ ነገር ነው። ሳጠናው ምን አይደል? ሳታጠናው we're going. Where are you going? እንዴት ነው ሰው እግዚአብሔር አቅልሎለት መከራ የሚበላው? የሚሄድበትን ማወቅ እችላለሁ። አብሶሉትሊ መንገድና እውነት ህይወትም እኔ ነኝ። በእኔ በቀር ወደ አብ በእኔ ወደ አብ መንገድ እውነት ህይወት እኔ ነኝ ኢየሱስ። እናንተ ደካሞች ሸክማችሁ ከበድ ኑ፣ በእኔ የሚያምን የዘላለም ህይወት አለው፣ በእኔ የሚያምን አይፈረድበትም። እንዴ እስቲ አትሊስት ይሄን ሲምፕሉን አርጉና ከዛ ጊዜ ስለሚኖራችሁ ሌላው ዶክትሪን እንመራመራለን። እስቲ መጀመሪያ በእኔ ስትመጡ ትገባላችሁ አለ። ሰው ገብቶ አይጠይቅም። አንድ መርፌ ላይ ስንት መልአክ ያርፋል? ቆይ መጀመሪያ እስቲ የገባንን እናርገው። ሰው ኃጢአተኛ ነው። ክርስቶስ መጥቶ ወዳችንን ከፈለ። በእርሱ በኩል ስንገባ የአባቴ ብሩካ አይ ይሄ ነገር እናንተ እርጉማን ወራይ ጎይ የዘላለም ህይወት እንዳላችሁ ታውቃላችሁ ወይ? መንገዱ ኢየሱስ ነው። ተቀበሉ። ከዚህ ዓለም ውጡ። ማዶ ከማያሻግር ፍልስፍና ውጡ። ማዶውን ዋስትና ከማይሰጣችሁ አይነት የሰው ትርምስ ውጡ። ህይወት ሲምፕል ነው። የዘላለም ህይወት መገኛውን አቅልሎታል ኢየሱስ። ሰው ነው ኮምፕሊኬት ያደረገው፣ ሃይማኖት ነው ኮምፕሊኬት ያደረገው። በኢየሱስ እመኑ፣ ህይወት ይሆንላችሁ። ጌታ በመስቀል ላይ የሰራውን ስራ ተቀበሉ፣ ደስቲኔሽናችሁ ይቀየራል። አንድ ሁለተኛ ግን ክርስቲያኖች ወንድሞቼ እህቶቼ ፕሊዝ እንዳትነቃነቁ። ምን ይሰማችኋል ሽልማቱ ሲነበብ? የእግዚአብሔር ህዝብ የምህረት ህዝብ ነው። ያገኘውን የኢየሱስ ምህረት ኤክስፕረስ ያደርገዋል። ድሃ ሀገር የመኖር አንዱ ችግር የማደግ አብረን እንለምደዋለን እና ኢንሴንሲቲቭ እንሆናለን። ሞልቷላ ከጧት ጀምሮ ለማኝ እና ላለፈው 30 ምናምን ዓመት አይተሻል። አስደነግጠንም። አንዳንድ ጊዜ አዲስ ፈረንጅ ሲመጣ አይታችሁ እንደሆነ የምታውቁት ይላል። ሲያይ 1-2 ወር ሲቆይ ይለምደዋል። እሱም እግዚአብሔር ይስጥልኝ የምትለዋል ይማራታል ቶሎ። ዲሴንሲታይዝድ እንሆናለን። አናያቸውም መንገድ ላይም
እዚህም ማናያቸውም we're not conscious መራብ መጠማት መታረዝ መታሰር እንግድነት then መተን እናመልካለን ጌታን ፍቅሬን እንዴት ልግለጥልህ ብለን አንድ ግጥም ነበረች እሲ ነሽጠኝ ምናምን ግጥም እንደምጽፍ ታውቁ እንደሆነ አጣዋት ፈልጊ ቅድም ኔክስት ዊክ አገኛት አነብላችኋል ጩኸት ዝግት አድርገን የደሃ መተን እንዴት አድርጌ በቃ I love you ልበልህ you can tell me that you love me ዛማዶ የክርስቲያን መሰዊያ ዓለም ሁሉ ነው ምን ይሰማችኋል ቤታችሁ ሙልት ብሎ ሰው እንደጎደለው ስታስቡ የኢየሱስን ፍቅርና ምሕረት የምንገልጥ ህዝብ እንሁን እንጂ ያዕቆብ በግልጥ ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አፍ ይሄ ነው ይላል worship ስታለብሰው ለካ ኢየሱስን እያለበስክ worship ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ then በዓለም ካለው እድፍ ራስን መለየት በጣም ብዙ አከማቾች ሆነን በጣም ብዙ ሰበሰብን በጣም ብዙ ትርፍ አለን አይናችን በጣም ብላይንድ ነው ምሕረት በመስጠት የሚያመልክ ህዝብ ያርጋችሁ እግዚአብሔር በጣም ብዙ እድል አለ እዚህ መሃላችን ያሉትን ሸር በማድረግ ጌታን የማምለክ አይ ነው የአርብ ጉባኤ ትልቅ ነው ከየቤተ ክርስቲያኑ ነው የመጣችሁት በየቤተ ክርስቲያናችሁ አርጉት you don't have to do it here ትልቅ ነው አይሄ ሳንዴይ አለ ኤስኤልኤ እንዴት ነው የምናመልከው ጌታ ምሕረቱን በመስጠት መርሲ በመስጠት ልብስ በመስጠት የታረዘውን በማልበስ የታሰረውን በመጠየቅ እንግድነት በማስገባ አብሮ ቁጭ በማለት ጊዜ በመስጠት ሰውየውን በመስማት አብሮ ጊዜ ማለት በነገራችን ላይ መራቆት አሁን የልብስ ላይሆን ይችላል ስንት ሳይኮሎጂካሊ የተራቆተ ህዝባል ስንት የሚሰማው ያጣ ህዝባል ስንት አብሮት የሚጸልይ ያጣ ሰው አለ እኛ እኮ ብዙ እንገናኛለን ግን ቢጤ ለቢጤ ነው የምንገናኝ ችግር የሌለበት ችግር ከሌለበት ጋር ይገናኝና ሲስቁሎ ያድራል አንዳንድ ጊዜ እስቲ ወንድሞቼ እናቶቼ ሞክራችሁታል መሰማት የሚፈልጉ ሰዎችን ስትሰሙ ውላችሁ ታውቃላችሁ what a blessing እንግዳ መቀበል ማለት ነው ምንም እኮ አላረኩላትም ሜቢ ምንም እኮ አላረኩላትም ቀለለኝ ብለው ይሄዳሉ ከዚህ በላይ አምልኮ ምን አለ ፕላስ እስቲ ጠይቁ እንዴት አርጌ ኢየሱስን ላገኘውና ላምልከው ብላችሁ እስቲ ጠይቁን እዚህ እስቲ አስተናጋጆችን ጠይቁ ኦፖርቹኒቲ አለ ብላችሁ እስቲ ጠይቁ ብዙዎቻችሁ በተለይ ለኤስኤልኤ ኮሚኒቲ ኤስኤልኤ ላይት ሃውስ ካፌ እናውቀዋለን በሲ ነው የሚጀምረው እሱ ላይት ሃውስ ካፌ አለ do you know ላይት ሃውስ ኬር እንዳለ ኬር ጎረቤቶቻችንን የምንጠይቅበት እዚህ ካዛንቺስ አካባቢ ኦርፋኔጅስ የምንሄድበት በአቅም እያሰባሰብን ችግረኞችን የምንረዳበት ምን ማለት ነው ዛሬ የበግ ባህሪ በህይወቴ እንዲገለጥ ፈልጋለሁ ሜሊ አለች ገሉ አለች አብርሽ የት ነው አብርሽ አለ ዛሬ አብርሃም አለ ሲንከራተት የሚውል ስንት ችግረኛ ለመርዳት ምንድነው ላይት ሃውስ ኬር ልብስ ላምጣ ክረምት እየደረሰ ስለሆነ እንዴት ፓርት ፊት ነው አብሪያችሁ ሊድ ቪዚት ስትሄዱ እንዴት አርገን ኢየሱስን እናምልከው እናጥለቅልቀው እዚህ ግቢ ውስጥ እንዴት ደስ ይበለው ሙዚቃችንን ሲሰማ ደስ እንዲለው ይሄኛውን ሙዚቃ እንዴት እናሰማው ኬር እንሄዳለን ጎረቤት ይሄዳሉ ይጠይቃሉ አመት በዓል ሲሆን ምናምን ሲሆን ያካባቢው ምናምን ያረጋሉ በጣም again as a church ደግሞ አብረን ደግሞ ከሌሎች ጋር እንሰራለን ጽጉ ዛሬ ስላለሽ በጣም ደስ አለኝ የአምላክ ልጆች ፋውንዴሽን የሚባል
እስቲ ያግኟት። ጎዳና ላይ የተደፈሩ ሴቶች መውለድ ስለማይችሉ ኢኮኖሚውን ስለሚፈሩት የትስ ይታረሳሉ። ሊያስወርዱ ሲንከራተቱ ይይዙና ያስገቧቸዋል ቤታቸው። ፍዝሪል እስቲ ሂዱ፣ ገንፎ ብሉ፣ ያርሷቸዋል፣ ያለብሷቸዋል። ኢን ጂሰስ ኔም ማለት ነው። ማን ያየዋል እንደዚህ አይነት ቦታ? እኛ ድሃ የለም እያልን እየሰበክን ያለብሷቸው። ስራ ይፈልጉላቸዋል፣ ታርሰው እንደ ሀብታም ልብስ ለልጆቻቸው ተሰጥቷቸው ስራ ተፈልጎላቸው ተስፋ ቢስ የነበሩ ተስፋ ይዘው hope for the fatherless በላይ ይኖር እንደሆነ እንጃ ኦንላይን አምሹር ኦርፋንስ ከየቦታው ተስፋ ቢስ የሆኑ አዶፕትድ እንዲሆኑ ቤት እንዲያገኙ። እንዴት ነው የእግዚአብሔር ሕዝብ በግነኝ እያለ ፈዞ የሚኖረው? Love and care for orphans Kingdom Sound አብረውን ያመለኩ በእነሱ ኢኒሺያቲቭ። እንዴት አንድ ቀን እስቲ Kingdom Soundን ስትሰሙ Love and care for orphans የሚባል ነገር አላችሁ አሉ። አብሬያችሁ ልሂድ ወይ አንድ ኦርፋኔጅ ልጅ ልቀፍ ወይ አቅፈኸኛልና የሚልህ የዛን ቀን ነው። አንዳንድ ልጆች ኦርፋኔጅ Love and care አንዳንዶቻችሁ ስትሄዱ አይታችሁ ቅዳሜ ሄዶ የሚያወራቸው ሰው ብቻ ነው የሚፈልጉት። በነገራችን ላይ ሰው ለመርዳት ሀብታም መሆን የለባችሁ። የሚያወራቸውና የሚያቅፋቸው እና ስጦታ ትንሽ ሲወስዳ ቫልዩ ያገኛሉ። እንዴት ነው እዚህ ብቻ የምናረጋትን ነገር ወስደን እኛ እየተሟሟቅን እየኖርን እወድሃለሁ እጅግ አብዝቼ የምንለው? አንድ ቀን ሲያገኛችሁ የሚያወራኝ አጥቼ አውርተሽኝ ነበር ቢልሽ፣ ጸለይህልኝ ነበር ቢልህ፣ የዛን ቀን ያንን ፍራንክ ስትሰጠኝ እቤቴ የመጨረሻዋን ሚል እየበላው ነበር ቢል፣ ታንኪዩ ልብስ ስለሰጠኸኝ ምንም አልነበረኝም ትርፍ ጫማ ቢል። ኢየሱስ እኮ ነው ወርጆ እንዲህ በቀላሉ ትመለካለህ ለካ። እንዴት ክርስቲያን የታደለው እንዲህ በቀላሉ ይመለካል ለካ። እንዲህ በቀላሉ ሳለብሰው እየለበሰ ሳበላ እየበላ። የነቃ መንፈስን እግዚአብሔር ይስጣችሁ። because የምናመልከውን በዚህ ነው፣ የምንመዘነውን በዚህ ነው። እንጸልይ። ሶሪ ጊዜያችሁን ወስጃለሁ። አጭር ጸሎት ብቻ ጸልያለሁ። ወገኖቼ የድሆች ነገር በጣም እግዚአብሔር በጣም ግድ ይለዋል። የድሃ አደጎች አባት ነው፣ የመበልቶች ዳኛ ነው። ጀነረስሊ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል፣ ይወስዳል እሱ ራሱ። ጳውሎስ አሁን ያ ሁሉ መገለጥ ተሰጥቶት ከሐዋርያቱ መካከል ዋና የሚሆኑት ጋር አገልግሎቱን ቸክ ለማስደረግ ሲሄድ አደራ ያሉት አንድ ነገር፣ የድሆች ነገር አደራ አሉኝ እኔም እፈጽመው ዘንድ ተጋው ይላል። ገላትያ ምዕራፍ 2 ቁጥር 10። የድሆች ነገር ኦንላይንም ትኖሩ ይሆናል። የት እየሄዳችሁ ነው? አቅጣጫ ቀይሩ። ዛሬ ብዙ አልሰብካችሁም አሁን እና እኔ ብዙ ነገር አላውቅም፣ ከሞት በኋላ ያለውን ህይወት በጣም ማወቅ ፈልጋለሁ፣ ክርስቶስን መከተል ፈልጋለሁ ካላችሁ እጆቻችሁን ብድግ አድርጉ። አሁን ባላችሁበት ቦታ አስተናጋጆች ያገኟቸው። እግዚአብሔር ስለሚወዳችሁ ዛሬ አምጥቷቸዋል። ሁለት ምርጫ ነው ያላችሁ፣ ወይ ኢየሱስን ተከትሎ እሱ ወዳለበት መሄድ፣ ወይ ዲያብሎስን ተከትሎ እሱ ወዳለበት መሄድ። እና ዛሬ ምርጫዬን ማስተካከል ፈልጋለሁ፣ እግዚአብሔር እንደሚወደኝ አውቄያለሁ የምትሏላችሁ እስቲ ብድግ አድርጉ እጆቻችሁን። እዛው መጥተው ያስተናግዷቸዋል አስተናጋጆች። ካላችሁ እንድናስተምራችሁ ከኛ ጋር እንድትሆኑ ጌታ እንድትከተሉ አላችሁ፣ ጌታን መከተል ፈልጋለሁ የምትሉ ሰዎች ቶሎ አንሱ እጆቻችሁን። ምናልባት ካላችሁ ወደ ብድግ አድርጉ እጆቻችሁ፣ ምንም ሳትፈሩ ማለት ነው። ይሄ የዘላለም ህይወት ታንክ ዩ ወንድም፣ ብድግ አድርገው። የዘላለም ህይወት ጉዳይ ስለሆነ እቺስ ብድግ አድርጉ። አጠገባችሁ የማያምኑ ሰዎች ይዛችሁ መታችሁ ሆነ ኢንካሬጅ አድርጓችሁ። ይሄ this is ፕሬየር ጸሎትም ይጠይቃል፣ ኢንካሬጅመንትም ይጠይቃል። ብድግ አድርጉ እጆቻችሁ። የሚያሳፍር ነገር አይደለም። በአደባባይ እየተሰቀለላችሁን ጌታ በአደባባይ አቀብረዋለሁ እቀበላለሁ የምትሉ ብድግ አድርጉ ፕሊዝ። ይሄ የዘላለም ጉዳይ ነው። የዘላለም ጉዳይ ካንተ ፎርዲት ገሃነምን ካንተ ፎርዲት እንዴ ለዲያብሎስ መታሰሪያ የሆነ ቦታ አብረ ከእርሱ ጋር ተቀላቅለ ከምትኖር ኢየሱስ ክርስቶስ ታንክ ዩ ኔት ታንክ ዩ ከፍ አድርጊ። እግዚአብሔር ይባርክ። ሌሎችም ካለ ብድግ አድርጉ ወንድሞቼ። በጣም ዛሬ አቅጣጫ ቀይራችሁ ውጡ ፕሊዝ። አቅጣጫ ቀይሩ። ሃይማኖት አይደለም እንሰብካችሁ እኛ አሁን የቸርች አባል እንድትሆኑ አይደለም ኢንካሬጅ የምናደርጋችሁ። ሃይማኖት አይደለም ይሄ፣ ከሃይማኖት በላይ ነው። ይሄ ከሃይማኖት በላይ ነው። በፍቅር ነው የምነግራችሁ፣ በእንባ ነው የምነግራችሁ። እንለምናችኋለን ከእግዚአብሔር ጋር ታረቁ ብለን። እግዚአብሔር ይወዳችኋል።
መድኃኒት መጥቶ እንዴት ከነበሽታችሁ ትሞታላችሁ ከነ ኃጢአታችሁ? ኢየሱስ መጣ ሊያድናችሁ። እቀበላለሁ በሉ። አሁን እጃችሁን ከፍ አድርጉ። እቀበላለሁ፣ መድኃኒቴን ክርስቶስን እቀበላለሁ። ይሄ ነው ጌታን መቀበል ማለት። እቀበላለሁ እና ስታምኑ አሁን በቃ ስታምኑ ስትቀበሉ በቃ የዘላለምን ሕይወት ይሰጣችኋል። አቅጣጫችሁ ይቀየራል አላችሁ። ሌሎች እላይም ካላችሁ ውጭም ካላችሁ ምናልባት ኦንላይን ካላችሁ ቴሌፎን ነምበር አለ ስክሪኑ ላይ። እዚህም ካላችሁ ምናልባት እጃችሁ ማውጣት ምናልባት እንትን አድርጓችሁ ከሆነ ቴክስት ተላኩ። በዚህ ስማችሁን ቴክስት አድርጉ። እኔ እንደዚህ ነኝ፣ መማር ፈልጋለሁ፣ ማወቅ ፈልጋለሁ፣ ክርስቶስን መከተል ፈልጋለሁ። ኦንላይን እንደውላችሁና እናገኛችኋለን። ስማችሁን ቶሎ ማለት ነው። የምህረቱ መገለጫ መሆን ፈልጋለሁ የምትሉ አላችሁ። የምህረቱ መገለጫ መሆን ፈልጋለሁ የምትሉ ካላችሁ የመጨረሻ ጸሎት ጸልየን እንወጣለን። የቸኮላችሁ ካላችሁ አይ ኦነር ዩ ታንክ ዩ ስለቆያችሁ መውጣት ትችላላችሁ። ግን የመጨረሻ ሪስፖንድ አድርገን ትንሽ የምንችል ሰዎች የምህረቱ መገለጫ ሆኜ መኖር እፈልጋለሁ የምንል እንቆምና ኢየሱስ በእኔ እንዲለብስ፣ ኢየሱስ በእኔ እንዲበላ፣ ኢየሱስ በእኔ እንዲስተናገድ፣ ኢየሱስ በእኔ እንዲጠየቅ፣ ኢየሱስ እንግዳዬ ሆኖ እንዲመጣ እፈቅዳለሁ። ቁምሳጥኖቼን እፈትሻለሁ፣ ትርፎቼን አያለሁ፣ ከጉድለቴ ማግዛለሁ የምንል ሰዎች እስቲ ትንሽ ምሕረትህን የሚገልጥ ሰው አርገኝ እንበለው። በጣም ብዙ የምህረት ነገሮች በቸርች ሰዎች እንደተቋቋሙ ታውቃላችሁ። the concept of nursing, the concept of clinics በቃ ምሕረት ያለባቸው ነገሮች አብዛኛው ከቸርች ነው የፈለቁት። የኢየሱስ የምህረት መገለጫ ሰብሳቢዎች አትሆኑ። ህይወት እያበቃ ስለሆነ ሰብሳቢዎች አንሆን፣ አግበስባሾች አንሆን። ለእግዚአብሔር አበድሩ ለድሃ በመስጠት፣ ለእግዚአብሔር አበድሩ ችግረኞችን በመርዳት፣ ለእግዚአብሔር አበድሩ ከምስኪኖች ጋር በመቆም የምህረት መገለጫ አድርገን የፍቅር መገለጫ አድርገን ምህረት አድርግልን ለኛ ጌታ ሆይ። በዚህ ደቂቃ ብዙ ህፃናት የሚጣሉበት ከተማ ውስጥ ነው የምንኖረው። አሁን ብዙ ህፃናት ይጣላሉ በየወንዙ በየጥሻው። እባክህ ምሕረት አድርግልን ጌታችን። እባክህ በእኔ ታይ፣ በእኛ ታይ። ኢየሱስን የት ላገኘው ሲሉ ሰዎች በእኛ ታይ። በዚህ እናምልክህ ጌታችን። ምሕረትን በመስጠት እናምልክህ። በቃላችን ብቻ ሳይሆን በተግባራችን ታይ። በፊትህ እንዳናፍር፣ በፍርድ ዙፋን ፊት እንዳናፍር ቀስቅሰን እባክህ ጌታችን ሆይ። ስራችን ሲመዘን ዜሮ እንዳይሆን፣ ስራ የሌለው ባዶ እምነት እንዳይሆን እምነታችን እኛ ግን የክርስቶስ ልብ አለን። ምን ታረግ ይሆን በዚህ ሰፈር ብታልፍ? ምን ታረግ ይሆን እዚች ከተማ ብትመጣ? ጌታ ኢየሱስ ሆይ እነማንን ታነሳቸው ይሆን? ባክያችን ልብ ስጠን ጌታ ሆይ። ያችን ሩህሩህ ልብ ሪስቶር አርጋት በሕይወታችን። የሚያበላ የሚያጠጣ የሚያለብስ እስረኞችን የሚጠይቅ እንግዳ የሚቀበል ተቸገሩትን የሚያደምጥ አብሮ የሚጸልይ ሩህሩህ ልብ ያለው ሕዝብ አድርገን ጌታ ሆይ በነፃ የተቀበልነውን እምነት በነፃ እንድናሳየው፣ በቸርነት ያገኘነውን መዳን እኛም በቸርነት እንድንሰጠው የምህረት መገለጫ የምህረቱ መገለጫ ምልክቱ እማኝ ለሚሻን ያለሁኝ በእውነቱ
የምህረቱ መገለጫ ምልክቱ እማኝ ለሚሻን ያለው በእውነቱ አልተቆለፈም የይቅርታ ደጁ ዛሬም ይራራል በልጁ። ጌታ ሆይ እንደዘመርነው ይሁንልን። የምህረትህ መገለጫ አርገን የፍቅርህ መገለጫ አርገን በመንፈስ ቅዱስ ለመቀጣጠል እንደጸለይ ነው። እባክህ ደግሞ የዚህ መቀጣጠል እንዲሆን ጌታ ሆይ ምህረትን የመስጠት መቀጣጠል እንዲሆን፣ አብዮት እንዲሆን፣ ንቅናቄ እንዲሆን ጌታ ሆይ በመካከላቸው ችግረኛ አልነበረም እስኪባል ድረስ ይተጋገዙ እንደነበረ ያንን መንፈስ በቤተ ክርስቲያንህ ላይ እንድታፈሰው ጌታ እግዚአብሔር ሆይ አምላካችን እግዚአብሔር ያንተን ፍቅር ለሚያምኑ ለማያምኑ ቸርነትህን መስጠት እንድንችል ጌታ ሆይ እንድትረዳን እጸልያለሁ። እባክህ ፍቅርህን መስካሪ ህዝብ አርገን ጌታ፣ ወንጌል ሰባኪ ህዝብ አርገን፣ ለዘመዶቻችን የሚጸልይ ህዝብ አርገን፣ ለጓደኞቻችን የሚጸልይ የሚመሰክር ህዝብ አርገን። ብዙ እንቅልፍ ተኝተናል ጌታችን ሆይ ፍቅርህን እንድናጋራ ወንጌልን እንድንሰብክ ወደ ኢየሱስ ነው እንድንል የሰዎች ደስቲኔሽን የሚወሰነው ባንተ ነውና ለወንጌል አንቃን ጌታችን ሆይ ስላንተ ሳንናገር እንዳንውል ጌታችን ሆይ አንደበታችን ይከፈት፣ በቃልም ይከፈት ጌታችን ሆይ በተግባርም ጌታ እግዚአብሔር ሆይ ካለን የምናካፍል ፍቅርህን የምንገልጥ ህዝብ እንድንሆን እርዳን። እናመሰግንሃለን ስለተናገርከን ስለ ሕያው ቃልህ ተመስገን። በፍርድ ፊት አንድ ቀን የማናፍርበትን ህይወት ኖረን ስለምናስከብርህ ስለምትረዳን በጸጋህ አመሰግንሃለሁ። ህዝብህን ባርክ። በሄድንበት ቦታ ሁሉ ፍቅርህ ርኅራኄህ አብሮን ይግባ ጌታችን ሆይ ከዛሬ ምሽት ጀምሮ ጌታ እግዚአብሔር ሆይ በህይወታችን በሰፈራችን ውስጥ ይሄ እንዲቀጣጠል፣ በየመስሪያ ቤቶቻችን ይሄ እንዲቀጣጠል፣ በየቸርቾቻችን ይሄ እንዲቀጣጠል በመንፈስ ቅዱስ እንድትረዳን ጸልያለሁ። ክብር ላንተ ይሁን። ህዝብህን ባርክ፣ ጠብቅ በጌታ በኢየሱስ ክርስቶስ ስም አሜን። ታንኪዩ። እግዚአብሔር ይባርካችሁ።